ይዘጋባል። እንትኑ ቤልት አድርጋል። ሲት ቤልት እንዳይዘጋብ። ወዴት እየሄድክ ነው? ጎንደር ጎንደር። ሰላም ግባ፣ ሰላም ግባ ወንድማችን። አሜን። አብረን ብንሄድ ደስ ይለኝ ነበር ከአንተ ጋር። አዎ የት ጠፋ? ትናንትና ስንፈልግ አለው። እኔ ምን እጠፋለሁ? አለው ቤት ያለው አንድ ቤት ያለው ቤቴ ገብቼ መጣል ነበር እንደ አንተ ቤቴ ገብቼ መጣል ነበር እንደ አልሄድም አልወያይም ለምን አልከኝ? ጥሪ እኮ አንተ ነው ያደረከው። አዎ እኔ ቤተክርስቲያንን አከብራለሁ። አየህ ቤተክርስቲያንን ስለማከብር የቤተክርስቲያን አባቶችን ስለምሰማ አሁን አንተ እኮ የተሸወርከው የቤተክርስቲያን አባቶችን ሳሰማ በአንድ ቃል ብቻ ወጣ። በአንድ ቃል ገባ። በአንድ ቃል ነው አንተ እኮ ወደ ጴንጤነት የተቀየርከው። ምን በሚለው መሰለህ? ቤዛዊት ዓለም የሚባል የለም በሚል በአንድ ቃል ብቻ አትፍሩ፣ አትደንግጡ የሚለው ይሄ ነገር በቃ ቴንሽን አደረገ። እውነታውን ማወቅ ነበረብህ ዮኒ ብሮስኪ፣ እውነታውን ማወቅ ነበረብህ ማርያምን። ስለዚህ ለምንድን ነው ቤዛ የተባለችው? እኔ ጥያቄ አለኛ። ታዲያ ፈለገ የቤተ ክርስቲያን አባቶችን አያከብርም ማለት ነው? አይ ነው። አሁን እዚህ ጋር አንድ ግልጽ ነገር ላስቀምጥልህ። ባይዘው አንተም እንደ ዳጊ አይነት ነገር ገባብህ እንዴ? አልገባብህ። ዳጊ ገና እንደዚህ ያቀሳስራል። ስለዚህ ጃምፒንግ ጋር ብሮስኪ የአራዳ ፕላንት አይደለሽ እንዴ? አይ ምን ሆነ መሰለህ እንዳልከኝ ማለት ነው። አንተ እንዳልከው ተነግሮት ነበር። እሱ ፈለገ እንዳትገባ ቤተክርስቲያን ስም እንጠይቃለን። ስለዚህ አንተ የምትሰማው እና እሱ አንድ አይደለም ነው። እሱ ክህነት አለው። እኔ ምን ነኝ? ገባ? ክህነት አለው። ማስተማር ይችላል። የመድረክ ሰባኪ ነው። አውደ ምሕረትን ወጥቶ አውደ ምሕረት ላይ ወጥቶ ማስተማር የሚችል ልጅ ነው። እኔ አውደ ምሕረት አላስተምር፣ ክህነት የለኝ። ምን ነኝ? ተራ ምን ነኝ? አለመስማት አልችልም። ከውይይቱ በላይ መስማቴ ነው እኔን ትልቅ የሚያደርገኝ፣ ከውይይቱ በላይ ገባ። ስለዚህ ቤተክርስቲያን አለች። እኛ አባት ስላለን ያንን አባት እንሰማለን። አሁን አንተ አባት የለህም። አባት የለህም። የስጋ አይደለም የኔ አባት የሁላችንም ይኸውልህ ስማኝ እሺ። ጢሞቴዎስ አባቱ ማን ነው? መንፈሳዊ አባቱ ማን ነው ለጢሞቴዎስ? አይ ትነግረኛለህ። እሱን እያነበብን ለጢሞቴዎስ መንፈሳዊ አባቱ ማን ነው? ንገረኝ። እኔ አላውቅም። አያለ ለጢሞቴዎስ መንፈሳዊ አባቱ በመንፈስ የወለድኩ ልጄ አንተ ነህ የሚለው ጳውሎስ ነው። ልክኛ ሐዋርያ ቅብብሎች ስላለን ገባ። የጳውሎስ ስፕሪት እኛን ያገኘናል ቅብብሎች ስላለ ገባ። ስለዚህ ቤተክርስቲያን መሰረት ስላላት ክርስቶስ ስለመሰረታት ክርስቶስ የሚፈልገውን ነገር በአባቶች ሲነገረን አለማዳመጥ አንችልም። እኛ ምዕመናን አባቶች እኔ የምጠይቀህ ከአባቶች እነማን ናቸው? አንተን ተው ያሉ ያንተ አባቶች እነማን ናቸው? ለአንተ ምን ያደርግልሃል? አንተ እኮ መናፍቅ ነህ። አንተ መናፍቅ ነህ። ያያ ነው አንተ የክርስትና አባቴ። ያውን ግራ የገባኝ እኮ ያያ ወንድሜ ነው። ያያ ወንድሜ ነው። ይኸውልህ ያያ ወንድሜ ነው። ምክር ነው የሚሰጠኝ ለእኔ ይመክረኛል። የሚመክረኝን እሰማለሁ። ወንድሜ ነው። አባቴ አይደለም፣ ወንድሜ ነው። ገባ? ወንድሜ ነው። ጓደኛዬ ነው። ቤስት ጓደኛዬ ያያ ነው። ቤስት ጓደኛዬ ገባ? ከዚህ አንግል ኮንክ በኋላ ነው። አሁን ኦርቶዶክስ ኮንክ በኋላ ነው። ከዛ በፊት ኦርቶዶክስ ኮንክ በኋላ ከዛ በፊት እኮ አንዋደድም። እኔ መርደረን ነበሩ ከዛ በፊት። እኔ አሁን ለምሳሌ አንተ በእውነት አሁን ለምሳሌ አንተ እኔ ወዳለሁ፣ ትመቸኛል። ጌታ በጣም ነው የምትመቸኝ። ስለዚህ ሃይማኖትን ወይ ስለቀየርክ ወንድምነቴን አልተው በተአምር ልጠላል። እንደዛ ከሆነ ኤፍሬም ባለ ጊዜ ለምንድን ነው ከኔ ጋር ጓደኝነቱን ያቆመው?
ምናልባት ተረጋግታችሁ ማላ ስድብ አብስተ ምንም አልተረጋገጥንም። ኤርሚሻን የማትረግጥበት ቀን የለም። ትልሰዋለህ በየቀኑ ግሽልጥ ነው የምታረገው። ኤርሚያስ እንኳን አትልም ቀለቤ እያልክ ነው የምለጠልጥ። አሁን ይህ ሰው ቢቀየም እኔ ልንገርህ ለአንተ ልንገርህ ወዳጁ ናቸው አላ ቀለመወርቅ አይተንፍሱ ፓስፖርቱን እንደዚህ ያሳየህና እርሱ ቀለመወርቅ አይተንፍሱ ካልሆነ ስሙ ማለት ነው ተንበርክኬ እኔ እርሱን ይቅርታ ጠይቋለሁ። ምን ያደርግ አሁን ቀለመወርቅ ሆነ ስሙ ኤርሚያስ ሆነ ሹሉቃ ሆነ ስሙ ምን ያገናኛል? ምን ጥቅም አለ? አና ከሳሉ ለምን ይላል? የመክሰሱ ሳይሆን ኤርሚያስ አሁን ሹሉቃ ወይም ደግሞ የሆነ ስም እንስጥ። ስሙ ምን ትርጉም አለው? ከሱ ማንነት እኮ ለምን ይናደዳል? ቀለሜ ሲባል ምን አበሽቋል? ለምን ይበሽቃል? አሁን ከብሽሽቁ ይልቅ አንተ እንደ ክርስቲያን ማነው ስናደርገት ብሎግ አድርገሻል ነበር እንዴ? ብሎግ ላይ ማነው የፈታሽ? እሺ አሁን የምጠይቅ ምን መሰለህ፣ ከስሙ ሳይሆን ትርጉሙ አይደለ ደም ያንተን ማንነት የሚገልጸው ስም ሳይሆን ያንተ ማንነት ቀለሜ ሆነ በዳሳ ሆነ ጉርሜሳ ሆነ ኤርሚያስ ምንም ትርጉም የለውም እኮ ብራ። በዳሳ ቢሆን ምን ችግር አለ? ሰው እንዳታስገባ ዮኒ፣ ሰው ካስገባ አላስገባም። እኔ እናንተ ነን ሰው እንዳታስገባ እኔ እናንተ ነን። አይዞህ። ስለዚህ አሁንም የምለው ምንድን ነው፣ በመጀመሪያ ትልልቅ አባቶች ይህን ነገር ጀምረውም ጨርሰውም አላሉ። በራስ አነሳሽነት ካነበብከው ተነስተህ ልጠበጥበው ነበር ብራዘራችን፣ ልጠበጥበው። ቤተክርስቲያንን እሰማለሁ ለመሰለህ። ስማ እኔ እኮ ውይይቱን እኮ አድርገናል። ሌሊት 11 ሰዓት ያደረግነውን ውይይት እኮ ነው ደግመን የምናደርገው። በሰላማዊ መንገድ ደግመን ነው የምናደርገው። ገባ? ባናደርገው ኖሮ ውይይቱን ባናደርገው ኖሮ ሌሊት ላይ ባናደርገው ኖሮ ትክክል ነው። በቃ አላደረገው እማላቀው ነገር ነበረ ከሱ ጋር የምናወራው። ግን ጀምረው በቃ ማውራት የለብም ከዚህ ሰው ጋር ማውራት የለብም። ይሄ የቤተ ክርስቲያን ጠላት ነው፣ ለቤተ ክርስቲያን አደገኛ ሰው ነው ተብዬ ተነገረኝ። ገባ? ስለዚህ ሌላስ ሜሎስ ይሳደባል። ሜሎስን ላድርገው። ሜሎስ ይቻላል። ከሜሎስ ጋር ቀጠሮ ሊያዝልህ ቀለሜ ለምን ከእንትና እኔ የምልህ ስማ፣ ቀለሜን ማለት ነው ከልደትና ከአኬ ጋር አንተ ቤት ፕሮግራም ለምን አላስይዝልህም? እኔንም አልተመቸዋቸውም፣ ደብሬያቸዋለሁ። ሌላ ቤት በቃ ቴዲ ቤት ይኸውልህ፣ ስማኝ ይኸው አሁን እኔ እዚህ ጋር ማለት ነው ቪዲዮ እሰራለሁ። ቴዲ ቤት ቪዲዮ ስራ እና አኬ ቴዲ ቤት በነገረ ክርስቶስ ላይ ክርስቶሎጂ ላይ ማለት ነው ክርስቶሎጂ ላይ እና በአባቶች ትምህርት ይወያያል። በደስታ እሺ፣ ይኸውልህ ርዕሱን እንዳረሳ በነገረ ክርስቶስና በመጽሐፍ ቅዱስ እንዲሁም በአባቶች ትምህርት ገባህ? በአባቶች ትምህርት ሌላ ነገሩ ሳይገባ ከአኬ ጋር ይወያያል። ምንድን ነው ሌላ ነገሩ ሳይገባ ማለት? አብራራልኝ። በቃ ማብራራት ማለት አሁን በመጽሐፍ ቅዱስ ከሆነ የሚወያዩት መጽሐፍ ቅዱስ ላይ ስለ ነገረ ክርስቶስ ነው ያለው። ገባ? ያንን ደግሞ የሚደግፍ ደግሞ የአባቶች ሐዋርያዊ ቅብብሎችን ይቀበላሉ ስለሚል ማለት ነው። ሐዋርያዊ ቅብብሎች ይቀበላሉ ስለሚል በሐዋርያዊ ቅብብሎች የሚያምን ከሆነ በነገረ ክርስቶስ ሐዋርያዊ ቅብብሎች አረ ሲስተር ተፋችኝ ከንፈሬን አዝረገረሽ እኮ ሲስተር፣ ከንፈሬን አዝረገረሽ። ሬዲዮን ትቀንሰዋል። ሬዲዮንም ቀንስ የሚቻል ከሆነ። ቴንኪው ብራዘር። እሺ አሁን ምን መሰለ፣ እኔ አሁን ለምሳሌ ብዬ እንደማስበው
አንድ ሰው ይሄን ነገር አምንበታለሁ ብሎ ቤተክርስቲያን ላይ የሚሰብከው ቤተክርስቲያን ላይ እንደ ወንጌል እንደ ቅብብሎሽ የሚያስተምረው ከሆነ የትም ቦታ ላይ መጥቶ ያንን ቢመሰክረው ሌላው ይማርበታል ብዬ አስባለሁ እንጂ ይሄን አትንኩብኝ ይሄን ነው የምነካው የሚባለው ነገር አይገባኝም። አሁን በጴንጤ ምንም ነገር አይሰበክም አይባልም። ሙሉን ታመጣል ትዘረግፋል። እቺን አትንኩ እቺን አያገባችሁም የሚባል ነገር ለምንድን ነው የተፈለገው? ኦርቶዶክስ የምታስተምረው ትምህርት እውነተኛና ትክክለኛ ከሆነ ማንኛውንም የምታስተምረውን ትምህርቷን የእሷ የምትለው ቤተክርስቲያን የምትከተለውን ይዛ መታ ኮንፊደንስ ኖሯቸው የኦርቶዶክስ ወንድሞቼ ለምን አይነጋገሩ? አሁን የምነግርህ ምንድን ነው መሰለህ፣ አስረዳኝ። ቤተክርስቲያን ዶግማ አላት፣ የሃይማኖት ትምህርት አላት። የሃይማኖት ትምህርቷን የመሰረተችው በዶግማ ላይ ነው። ገባ? አቅም ካለው ጉልበት ካለው የሚወያይ ከሆነ በዶግማ ላይ ገባ፣ በአምስቱ አዕማደ ምስጢራት ላይ ከፈለገ፣ አለበለዚያ ደግሞ ምስጢረ ስጋዊ ላይ ብቻ። ሄቨን ፕሊዝ ወንድማችን ይናገር፣ ሀሳቡን ይግለጽ ፕሊዝ። ለእኔ ስቲ ፕሊዝ። ይፍት ከሆነ ሌላ ደመቅ ያለ አንበሳ ምናምን ስጭኝ። ሄቨን ፕሊዝ፣ አለበለዚያ ሚዩት ላደርግሽ ከይቅርታ ጋር ጎሄ። እና እኔ ፔጅ ላይ የሚገቡትን አንድ አክብሩልኝ። ማንም ይምጣ አክብራቸው አውሩትልኝ። ገብቶ የሚያወራኝ አክባሪ ነው በቃ። ስለዚህ ፕሊዝ አትንቀፉብኝ፣ አትስደቡብኝ። ይናገር፣ ሀሳቡን ይግለጽ፣ ሀሳቡን ውሰዱ። የክርስትና ማንነት ያ እንጂ መበሻሸቅ አይደለም። ጎሄድ ወንድማችን እንዳልኩ ማለት ነው። በዶግማ ላይ አሁን እንደውም ወንድሜ ዮሐን ጥሪ ያቀርቦለታል። በሚስጥረ ጥምቀት ላይ ጥሪ ያቀርቦለታል። የሚወያይ ከሆነ ላይ ቃው ለምሳሌ ግን በነገረ ክርስቶስ ላይ በአባቶች ትምህርት ክርስቶስ በአባቶች ትምህርት የሚወያይ ከሆነ ልደትና አኬ አሉለት። አይ እነሱ ፈቃደኛ ናቸው ወይ? ሙሉ ለሙሉ ምክንያቱም እንዳንተ ቀጥረውን እተማመንባቸዋለሁ። አሁን ይኸውልህ ደምዬ ቃል በቃል ነው ምነግርህ። ለሁለተኛ ጊዜ ግን ሲመጡ ከቀሩ ኦርቶዶክስ ትምህርት የላትም ማለት በቃ ሰው የላትም ማለት አደራ። ይኸው እኔ አስረግጬ ምነው የምነግርህ ማለት ነው። በነገረ ክርስቶስ ላይ በአባቶች ትምህርት የሚወያይ ከሆነ ገባ በቃ ስፔሲፊክ አሁን ስለዚህ ኮንፊውዥን እንዳይፈጠር የአባቶች ትምህርት የምትለው ምኑን ነው? አዎ በነገረ ክርስቶስ ላይ አባቶች ምን አይነት ትምህርት አላቸው? ነገረ ክርስቶስ ላይ ምን አይነት ትምህርት አላቸው? እነ ኦሪገን እነ አትናቴዎስ ገባ አይደለ? ምን አይነት ትምህርት አላቸው? በሱና ራሱ በክርስቶስ ኢየሱስ በአዳኝነት ዙሪያ ላይ በክርስቶስ ኢየሱስ ማለት የሚወያይ ከሆነ አኬና ልደተ ቃል አሉ፣ ሁለቱ አሉ። በሚስጥረ ጥምቀት ገባ። በሚስጥረ ጥምቀት ላይ ደግሞ ማለት ነው ወንድሜ ዮሐን የድቤት ጥሪ አቅርቦለታል። ቴዲ ቤቱ የሚሆን አንተ ቤት የሚሆን ማለት ነው የሚወያይ ከሆነ አሁን ደውልለት። ኧረ በደንብ አወራዋለሁ እኔ እነሱ ከአንድም ሁለትም ሶስት ጊዜ እሱን እናደርጋለን። ሰምታችኋል ቤተሰብ። በነገረ ድህነት ላይ ነው ውይይቱ። የአባቶች ትምህርትና መጽሐፍ ቅዱሳዊ በሆነው ለመወያየት ልደት ወንድማችንም አኬም ዝግጁ ናቸው ብሎ ደምረ ወንድማችን መልእክት አድርጓል። ከይቅርታ ጋር ያያ ዘልደታን ታስፈቅድልናለህ? ምናልባት ያያ ታስፈቅድልናለህ? በኋላ ቀውጦ እንዳያስቆም አልገባኝም። ምክንያቱም አንተ አልገባኝ። እነሱ ምንም አቅም አላቸው። የቤተክርስቲያን ልጅ ናቸው። ለ4 እና ለ5 ዓመታት የቤተክርስቲያንን አስተምሮና የቤተክርስቲያንን ትውፊት ቀኖና ጠብቀው የሚያስተምሩ ልጆች ናቸው። በዛ ምንም ጥርጥር የለም። እንተማመንባቸዋለን። ቤተክርስቲያን ራሱ ትተማመንባቸዋለች። በዚህ ሀሳብ እንዳይገባ። ሰምታችኋል ቤተሰብ። እያሾፍክብኝ ነው እንደ ለካ ዮኒ፣ እኔ በቁም ነገር እያወራሁ ነው። እያሾፍክ ነው። ምክንያቱም ከያያ ጋር ስታወራ ነበረ። ከያያ ነኝ እኮ አልነበር እንዴ? ዮኒ ሰማኛ። እኔ ገና ይኸውልህ ጸበል የተጠመኩ የቄዳር ጥምቀት አለ። ገና አልደረቀም። ገና ነው። ገባ ገና ነው።
ነገር ግን እነሱ እስካሁን ድረስ ስቲል እያገለገሉ ያሉ ልጆች ናቸው። በቤተሰብ ዘንድ ማለት ነው አሉ፣ ይታወቃሉ። አውደ ምሕረት ላይ ይጠራሉ፣ ያገለግላሉ። ቦታ አላቸው፣ ተቀባይነት አላቸው። ገባ? ሌላ አይነት ነገር ውስጥ የስተት ትምህርት ውስጥ ገብተው ዲስከስ አያደርጉ። አሁን ባልኮ ርዕስ ግን አቅም አላቸው፣ ተናግረዋል፣ ዌልካም ብለዋል። የሚቀበል ከሆነ ይቀበል። አንቺ ግን ማለት ነው መልዕክቱን እነግርሃለሁ በደንብ አድርግ ጽፌውላ ነው የማስቀምጥልህ። ባላችሁት ቀን እንሰጣለን። ሌላው ምንድነው? ሲስ ምን አጠፋ? በጣም እየተዛተበት ነው። ሲሶ ላወያያ ምን አጠፋ? ምን አጠፋ መሰለ? እኔ ላይፍ ከፍቼ ደወለ። በቃ አልመጣም ማለቴን ደግሞ እዛው ላይቭ ላይ ገብቶ በራሱ ላይቭ ላይ ሰበር መረጃ አለኝ አለ። ከዚህ በኋላ ደምረው ለመወያየት አይመጣም አለ። ስለዚህ እዚህ ቤት ለሚፈጠር ማንኛውም ነገር ኃላፊነት አልወስድም። ለምን? ምንድነው የሚፈጠረው? ምንድነው ኃላፊነትን የሚወሰደው? ስለዚህ እቅድና ፕላን አላቸው ማለት ነው። እቅድና ፕላን አላቸው። አየህ፣ ምንድነው ማድረግ ያለበት? አልመጣም አልኩት። በቃ አንደኛው ተወያይ አልመጣም ብሏል። ስለዚህ ኤርሚያስ የምትነጋገረው ነገር የለም፣ ነገረ ማርያም የሚባል ርዕስ እዚህ ቤት አይደረግም፣ መቆም አለበት ብሎ ማቆም ነበረበት። እሱ ግን ኃላፊነት አልወስድም ብሎ እኔን ለማስመጣት ቁጭ ብሎ እየሳቀ ቤተክርስቲያን ያሰድባል። ቀበቶ ስላለ እንዳይዘጋብህ ብራዘር። ኦኬ ጠይቀው አሁን ስለዚህ ከፈተ ቤቱን እሱ ከፍቷል። በቃ ስለዚህ ደምሮ አሁን እኮ ያንተ አጠራሩ ራሱ ቪዲዮን ባሳይ ደባሪ ነበር። እንዲህ ለጠልጠዋለሁ ጥለዋለሁ ምናምን እያልክ ነው ሩዋንዳ ስታደርግ ኤርሚያስ እኮ ነው ቀለሜ እኮ ነው ትቀልዳለህ። ገብቶሃል። ሩዋንዳ እንዲህ ገጫገጭ ምናምን ብለሃል አይደለ? ካልክ በኋላ ወንድማችን እየነዱ አይደሉም ጋይስ፣ እየነዱ አይደሉም። ሌላ ሰው ባቶንም ግን እንትን ቀበቶ ስታደርግ እንደዛ አድርገዋል። አሁን ገዛ አንገጫግጬ በቃ ደግሞ ልደትን ብለዋል እኮ ልደት አጠገብ ነበረ ቃል በቃል ያልከው ሌላ መጽሐፍም አጥበዋለሁ ነው ያልከው። ይኸውልህ ምን አለ መሰለህ፣ አንድ ግልጽ ነገር ልንገርህ ዮኒ። እሺ በቃ እውቀት ቢኖርህም ተባልኩ ነው እኮ። እኔ እኮ ብታውቀውም ተብያለሁ እኮ። ብታውቀውም እውቀቱ ቢኖርህም ኢቨንዞ እንደው ተወያይታችሁ ዲቤት አድርጋችሁ ቀለሜ ያንተ መልስ ባይመልስ የተሸነፈ ቢመስል እኛ አንተን አንቀበልህም አሉኝ። አንቀበልህም አይቀበሉም። ለምን አንቀበልህም ማለት ምን መሰለህ፣ ይሄንን ዲቤቱን በማድረግ እውቀት ቢኖር ራሱ አንቀበልህም። መታዘዝ አለብህ። መታዘዝ ከመስዋዕትነት ይበልጣል አሉኝ። ፔሬድ በቃ መታዘዝ አለብኝ። እኔ ማን ነኝ? መታዘዝ አለብኝ። ተዋላሉህም እኔ የማውቀው የቲክታክ ማህበረሰብ ነው መጥቶ ተዋላ አይደል? አንድ ሁለት ሶስት ሰው ደውዬ ላሰማ ደውዬ አሰማ ስልክ እኮ ስልኩ አይሰራማ። እኔ እኮ ደግሞ የምትመቼ ለዛ ነው። እኔ የምሬ ነው የማወራው አለ። ስለዚህ ትመቸኛለህ። የሆነን ነው የምልህ እኔ ቤተክርስቲያንን የማልታዘዝ ከሆነ ጋጦጥ ነው የምሆነው። አሁን ለምሳሌ ያክል ባል ነው ሲሳይ ቤተክርስቲያንን አይታዘዝም። የእነሱን እንትን አይታዘዝም። አይታዘዝም። እኔና ሲሳይ እንለያያለን። እኔ ወንድሞችን እሰማለሁ። ገባ? እንደገናም ደግሞ ቤተክርስቲያን የማትፈልገው ነገር ከሆነ እታዘዛለሁ። በቃ ፔሬድ። መጀመሪያም ግን እኔ አንድ ነገር በእምነት ደረጃ ወክሎ ለመነጋገር ማንም እዚህ ቲክታክ ፕላትፎርም ላይ ማንም በወረቀት ተወክሎ የተሰጠው ሰው የለም። ለጴንጤም፣ ለኦርቶዶክስም፣ ለጆባም፣ ለኦኒጂሰስም ሁሉም በራሱ እምነት የራሱን ነገር ነው የሚናገረው። ገባ? የራሱን ነገር ነው የሚናገረው። ከዛ ውጪ ውክልና ማንም አልሰጠውም። ግን እኔ ቅዱስ ቁርባን ከወንድሜ ጋር አብሬ እየተካፈልኩ ወንድሜ በእኔ የተነሳ ሊያዝንብኝ አይገባም። እያዘነብኝ ቅዱስ ቁርባን መካፈል አልችልም። ስለዚህ
መታዘዝ አለብኝ። ወንድሜን መስማት አለብኝ። ገባ? መስማት አለብኝ። ይሄ ኦርቶዶክሳዊነት ነው። ዮኒ አንተ አሁን ይሄንን ነው ያጣኸው። አሁን እዚህ ባለበት ቦታ ላይ ዋርጌ ነው የሚያደርጉ። ዋርጌ እንደፈለክ ነው የምትሆነው። ማንም አይናገርም። ጌታ ገልጦለት ነው የምትባለው። ጌታ ገለጠለት ነው። ያልሆነን ነገር መጥቻ አልናገርማ፣ አልፎክርም። ያዙ ይልቀቁኝ፣ ግን አጋጥሙኝ ከዚህ ሰው ጋር አገናኙኝ፣ አሰጠዋለሁ እያልኩ ያዙ ይልቀቁኝ አልልም። ምክንያቱም ገና እየተማርኩ ነው የምልሰው ነው አልልም። ካልኩኝ ግን የኔ ማንነት ምን እያወራህ ነው? በእናትህ ስማ፣ አይደለም ዮኒ ዲስከስ አድርገናል እያልኩ እኮ ነው። ዲስከስ አድርገናል። ዲስከስ ነው አይገርምኝም። ብራዘር አይደለም ዲስከስ ልታረጉማ ቀጠሮ ይዛችሁ ነበር። አጥበህ ልታሰጣው፣ ልታስተምረው፣ ኦርቶዶክስ ልታረገው ቃል ገብተህ ነበር። አንተን ቃል የገባው እሱ አላለም። አንተን አዲስ መሆንን አይቶ እሱ ምንም አይነት ጥሪ አላረገም። እርሜ አላረገም ምንም አይነት ጥሪ ማፍራታ ምንም አይነት ጥሪ አላ አንተ ጥሪ እንዴ አስተምርሃለሁ ያልከው አዳም የጥሪውን ሁኔታ አላሰማ ምን እሱን ትገባዋለህ። ምንም አይነት ጥሪ አላደረገም። አዎ እኔ ምንድን ነው ያልኩት? ደግሜ ቢኒያም ቤት ገባውና ልታስወራኝ አልቻልክም። ራሱ ነው የሳበኝ። ልታስወራኝ አልቻልክም። ስለዚህ እኔ ደግሞ ማውራት እፈልጋለሁ በዚህ በነገረ ማርያም ላይ። አንተ ባልከው ሀሳብ ነገረ ማርያም ላይ አልተጻፈም። እኔ ስነግርህ እያወረድክ ሚውት እያደረግ ሞክ እያደረጋችሁኝ ማውራት አልችልም በዚህ ጉዳይ ላይ። ሶዛን ነፃ ቤት ፈልገን እንግባ ተባለ። ቤት ተመረጠ። የአንተ ቤት፣ የዳጊ ቤት፣ የሶፎንያስ ቤት እና የቅድሙ ሲሳይ ቤት ማለት ነው ተመረጠ። ስለዚህ ሲሳይ ደግሞ ከኦርቶዶክሳውያን ጋር መልካም ስለነበረ እኔም እንደዛ መስሎኝ ስለታየኝ ሲሳይ ቤት ተመረጠ። ሲሳይ ቤት ገባ። ለምድኛ ምናምን ስለሆነ ማለት ተመረጠ። ታፕ እያደረጋችሁ ቤተሰብ ኤርሚሻን አሁን አላስገባም። ፕሊዝ ቤተሰብ እያወቃችሁ በቃ እንግዲያውስ እያወቃችሁ ቤተሰብ እንዲሁ እናውራ። እኔም አንተም ቪዲዮ እንስራ። ከዛና ሲሳይ ቤት ተከተለ እንትን ሰራን፣ ቪዲዮ ሰራን፣ ቲክቶክ ላይ ማለት ነው። ቪዲዮ ሰራን፣ ቪዲዮ ወጣ፣ የእሱም የኔ ቫይራል ወጣ ማለት ነው። ከዛ በኋላ ደግሞ ስለ ቤተ ክርስቲያናቸው አዳምጠኛ፣ ስለ ቤተ ክርስቲያናቸው ቀናይ የሆነ አስተሳሰብ ያላቸው ወንድሞች እንዲሁም ደግሞ ዲያቆን ገባ ደውለው አናገሩ። ደሜ ይህን ነገር አምነህበት ነው ወይ? አዎ ተዘጋጅቻለሁ በነገረ ማርያም ላይ ለማውራት ምናምን ነው። ደሜ አንተ እውቀት የለህም አንልህም። ነገር ግን ይሄ ሰው ቤተክርስቲያኑን የሚሳደብ ሰው ነው። በየዕለቱ እየከፈተ እየገባ የሚሳደብ ሰው ነው። አሁንም ይህንን ለአጀንዳው ይጠቀማል። ስለዚህ ማቆም አለብህ ከዚህ ሰው ጋራ። ቤተክርስቲያንን ከሚሳደብ ሰው ጋራ ምንም አይነት ዲቤት ማድረግ የለብንም። አትችልም ማለት አይደለም፣ ግን ቤተክርስቲያን ቀጣይ የሆነ ብዙ ፕላኖች፣ እቅዶች አሏት። ስለዚህ ሌላ ይሄ ሰው የተሳድቦ ሌላ ነገር ከሚሆን ይቆም ይሻላል ተባልኩ። አቁሙ ደሜ አቁሙ። ስለዚህ ቤተክርስቲያን ወንድማችን እሺ፣ ታዛዥ ነኝ። መታዘዝ ከብዙ ነገር ይበልጣል። ይሄ ትልቅ ነገር ነው። አሁን ደግሞ እኔ የምልህ ቤተክርስቲያንን የሚሳደብ ነው፣ ቤተክርስቲያንን ሲያንቋሽ የሚውል ነው ካልክ፣ አሁን ደግሞ መልሰ ከልደት ወይም ከአኬ ጋር ጥሪ አለ ተወያዩ ማለት ክላሽ አያደርግም? ባለጌ ነው። ቤተክርስቲያን አሁን እሱ ቤተክርስቲያን ወይ ልጨርስ ክላሽ እንዳለ የማያደርገው ይኸውልህ ጥያቄ የምጠይቅ አልጨረስኩም። ገባኝ። ጥያቄ የምጠይቅ መሰለኝ። አሁን እኔም ማናገር አሁን ዋልጌ ነው ባለጌ ነው መናገር። ቤተክርስቲያንን ሲያዋርድ ኦርቶዶክስን ሲሳደብ የሚውል ነው፣ የማያስፈልግ ሰው ነው አልክ። እሺ ቤተክርስቲያን አባቶች ደውለው አሉኝ አልክ፣ ተስማማ። ኦኬ ከዚህ ሰው ጋር መወያየት አያስፈልግም፣ ባለጌ ነው። ኦኬ ባለጌ ነው። መለሰ ደግሞ ከአኬ ጋር ልደት ጋር በነገረ ድህነት ላይ መወያየት እና በአባቶች ትምህርት ላይ ለውይይት ጥሪ እንጠራዋለን። ክላሽ አያደርግም ወይ? ይሄን መልስ ነው። በዚህ ጋር በዚህ ጋር እንወያይ። ምንድነው? ቴንክ ዩ። ምንድነው ይሄ ሰው ቀለሜ
በነገረ ድነት ላይ መሳደብ አይችልም። በአባቶች ትምህርት ላይ ቤተክርስቲያንን የመሳደብ አቅም የለውም። ገባ? የለውም። ስለዚህ ሊሳደብ የሚችለው እኔ በጠራሁት በገድላት ድርሳናት ዙሪያ ላይ እርሱ ባልተረዳበት እንዴት እንደተጻፈ ባልተረዳበት 2 ቁጥሮችን ይዞ ነው የሚሳደበው። ገድላትና ድርሳናት ላይ ነው ይሄ ሰው ሊሳደብ የሚችለው። ነገረ ክርስቶስ ላይ ግን አባቶች ትምህርት ላይ ግን እውቀት ስለሌለው ሊሳደብ አይችልም። ቤተክርስቲያንን መሳደብ አይችልም። አየህ፣ እዚህኛው ጋር መሳደብ አይችልም፣ እዛኛው ጋር መሳደብ ይችላል። መሳደብ በሚችልበት ጉዳይ ላይ ማንም ከእሱ ጋር ዲስከስ አያደርግም። ሲጀመር አይመለከተውም። ገድላትና ድርሳናት የቤተክርስቲያኒቷ ስለሆነ እዚህኛው ላይ ግን ቢያንስ መጽሐፍ ቅዱስ የሚለውን ነገር ይቀበላል። በ27ቱ የአዲስ ኪዳን መጽሐፍት ያምናል። በማይሳደብበት እውቀት በሚጠይቅበት ጉዳይ ግን ይዌልካም፣ ምንም ችግር የለም። ስለዚህ የሚሳደቡና የማይሳደቡ አለ ኤርሚ ማለት ነው። ይሁንዬ፣ አዎ አባቴ አንተ ሁሉ እንደስም ብራዘር እኔ እኮ ትመቸኛለህ ደግሞ። አይ ደስ የሚል ነገር በዚህ ጉዳይ ላይ የሚደፍር ከሆነ እውቀት ይጠይቃል። ስማኝ፣ ይሄ ጉዳይ እውቀት ይጠይቃል። ገባ? እውቀት ይጠይቃል። ብዙ አባቶችን ማወቅ ይጠይቃል። እኔ ማርያምን ነው የምልህ፣ ማርያምን እሺ ብሎ ከአጌ ጋር ከተወያየ ወር አሜዚንግ አንበሳ ወርድለታለሁ። አንበሳ ነው ማውርድለት። እነሱ በሰላም ይምጡ እንጂ እኛ ችግር የለብንም። በሰላም ይምጡ። አንበሳ እኮ ማወርድለት የስዕሉን ነው እኮ የስዕሉን። እሺ አንድ እሱ ነው። ሌላ ምንድን ነው? እንዴት ነው አንተ ሳሁን በክርስትና አካሄድ ላይ ምን ነገሮች ላይ እየጠነከርክ ነው? ማብራት ምን ነገሮች በደንብ እያረክ እየበረታ ነው ያለኸው አሁን አንተ? በምን ነገር መጽሐፍቶቿን በደንብ አድርጌ ይበልጥ እያወቁ ኦርቶዶክስ በመሆን ምን እየጠነከርክ ነው ያልከኝ? ምንድን ነው ጥያቄን ግልጽ አድርገው። አሁን ኦርቶዶክስ በመሆን ምን ነገሮች ላይ የተለየ ደስ የሚል ነገር ለአንተ በመንፈስ ቅዱስ የቀረበ ነገር ልዩ የሆነ ነገር ያገኘኸው ምን ነገር? የመጀመሪያውና ዋነኛው ግራ ከመጋባት ተርፌያለሁ። ግራ ከመጋባት ምንድነው? ግራ መጋባት ማለት እኔ በፊት በነበርኩበት እናቴ የተለያየ ዲኖሚኔሽን ያለን አስተምሮ ነበር ያለው። የተለያየ የህፃናትን ጥምቀት የሚቀበሉ አሉ። ቅዱስ ቁርባን አማናዊ ነው ብሎ የሚሉ አሉ። አየህ፣ ሌላኛው ደግሞ ለምሳሌና ለመተባበር ነው ብሎ የሚሉ አሉ። እና የተለያየ የሆነ ዲኖሚኔሽን ያለ የተከፋፈለ ቦታ ላይ ወጥቼ አንድ ወደ ሆነች በግንዱ ላይ ወዳለች ፍሬያማ ወደምታደርግ ቤተ እምነት ነው የገባሁት። እኔ አሁን ኦርቶዶክስ በመሆኔ በምንም ነገር በኦርቶዶክስ ውስጥ መከፋፈልን አታገኝም። በፕሮቴስታንቱ ግን መከፋፈል አለ። አሁን አንዱ ፕሮቴስታንት እዚህ አስገብተው ጴንጤ ነህ ፕሮቴስታንት ነህ ብትለው እኔ ጴንጤኮስታል አይደለሁም ፕሮቴስታንት ነኝ ይላል። ጴንጤ ነህ አይደለሁም ይላል። ለምን? እኔ ጴንጤ አይደለሁም የጴንጤ አራማጅ አይደለሁም ብሎ ይነግራል። በመንፈስ ቅዱስ ታምናለህ? በምኑ? በመለኮትነቱ አምናለሁ። በስጦታዎች ውስጥ አላምንም። ጴንጤ ውስጥ ነው ያለው፣ አላምንም። በልሳን ታምናለህ? አላምንም። በትንቢት ታምናለህ? አላምንም። በነቢያት ታምናለህ? አላምንም። ሶዛት የመንፈስ ቅዱስ መለኮት የሆነውን የመንፈስ ቅዱስን እንትን ሚስ ያደርጋሉ ማለት ነው። እርስ በርስ ተከፋፍሉ ጋር ነው ፎከስ የምታደርገው እንጂ የተሰቀለው ጋር አይደለም እያልክ ሰው ጋር እንጂ የተሰቀለው ጋር ሰው ጋር ነው እያልክ አይደለም። አስተምሮ ሌላ ላምጣ። ኦርቶዶክስ እና ኦርቶዶክስ ተዋህዶ ተሐድሶ የሚባል የለም። ተሐድሶ ነው። ምን አገባኝ ስለ ተሐድሶ? ምን ይመለከታል? አሁን ፕሮቴስታንትና ጴንጤ ብላል አይደለ? እዚህም ደግሞ ኦርቶዶክስ ተዋህዶ እና ኦርቶዶክስ ተሐድሶ የሚባል አለ። የለም ኦርቶዶክስ ተሐድሶ የሚል አለ እኛ ጋር የለም። ቴዲ ቤት ገብተው 8000 ሰው ባለበት ተሐድሶ ብሎ መጥቶ የለም። እነሱ አናቃቸውም፣ መንፍቀዋል። መንፍቀዋል። የእውነትን እኮ ነው ማውራት። በሲኖዶስ አይመሩ ሲኖዶስ የሉ መንፍቀዋል። ወጥቷል እኮ
እነሱ እኮ አዳራሽ ቆርቆሮ ተከራይተው ገባ ቆርቆሮ አዳራሽ ተከራይተው ነው ያሉት ከቤተሰብ ውጪ ማለት ነው። ገባለ ኦርቶዶክስ ውስጥ በታቦት የሚያምን በአንድ ታቦት የሚያምን በጻድቃን ሰማዕታት የሚያምን በትምህርት የተለየ ሰው ካለ አምጣልኝ ቶሎ ይላል። በዶግማ አንድ ሆነን ሌላ ዶግማ ያለውን ኦርቶዶክሳዊ ካለ አምጣልኝ። ሌላ ዶግማ አብዛኛው ኦርቶዶክስ አትቀየመኝ፣ አብዛኛው ኦርቶዶክስ ዶግማውን የሚያውቅ አይደለም። አብዛኛው ኦርቶዶክስ መጽሐፍ ቅዱሱን የሚያነብ አይደለም። እንደዛማ ከሆነማ በግለሰብ ደረጃ ከመጣማ በግለሰብ ሳይሆን ማጆሪቲ ነው የማወራው። አሁን ማጆሪቲው እና በዛ ዙር መንገድ እያካሄድኩት ነው። ቤተሰብ የነበረውን ጉዳይ እያወራን ነው፣ ፈታ እያልን ነው። የሀገር ውስጥ ስለነበረ ነው ይርቀኛል። ዮናታን እሺ፣ እኔ ምን ዮናታንን አገኘው እንዴ? በአካል አግኝተው አጠቅማ ይቅርታ አልጠየቁም። በአካል አልተገናኘን፣ እንዲሁ ግን 1 2 3 አጋጣሚ አግኝቼ አውርተናል። ደሜ ለምን አርፈ አትቀመጥም? ቆይ ምን አጠፋው? አረ እየተጫወተ ነው። ወደፊት ግን የመወያየት እቅድ አለ ከኤርሚ ጋር? አዎ በደንብ። ለምን ከኦርቶዶክስ እንደወጣ ማለት ነው። ለምን ከኦርቶዶክስ እንደወጣ እኔ ደግሞ ለምን አንተንም ጨምሮ ማለት ነው። ገባ? አንተንም ጨምሮ ለምን እንደወጣ በመጽሐፍ ገና ተማሪ ነኝ እኔ በመጽሐፍ ቅዱስ ላይ ምን ስህተት አግኝተህ ነው የወጣኸው? ከኦርቶዶክስ ውስጥ ምን ስህተት አግኝተህ ነው የወጣኸው? በመጽሐፍ ቅዱስ ያንን ስህተት ንገረኝ። አለበለዚያ ስህተቱን የማትነግረኝ ከሆነ ለምን ወጣ? በጣም ትልቅ ጥያቄ አለ ለሱ ማለት ነው። ወደፊት ከናኬ ጋር ከተወያየ በኋላ ከኔ ጋር ግድ ይላል መወያየት። ምኑን ነግሬ ምኑን ልተወጣ? ምኑን ልተው? እስከታለ በዛ ይመች ነበር እኮ በዛ ጋር ትገባ ነበር። እኔ እኮ በነገረኝ ጥሩ ነበር። በዛ ጋር ገብታ እኔ ጫፍ ላይ ወርጄ አንተ እስካይተህ ነበር። እሺ ችግር የለም። አንደኛው ልናገር የምፈልገው ሌላ አልጨምርም። እንግዲህ በመጽሐፍ ቅዱስ ላይ ስንማር አንድ ጋኔል አንድ አጋንንት ከሌላ ወጥቶ ወደ ቅድስና የሚመጣበት መጽሐፍ ቅዱስ ሲናገር ሰምቼ አላውቅም። መጽሐፍ ቅዱስ ላይ ጴጥሮስ ቆይ ተው ይሄኛው አንድ ግልጽ ነገር እንገርህ። ጴጥሮስ ሴጣን ነው? ሰው ነው? ሴጣን ነው? ሰው ነው። ጴጥሮስ ሰው ነው? ሴጣን ነው? ሰው ነው። ሰው ነው ጴጥሮስ? አዎ። ቴንኪው። ኢየሱስ ምንድን ነው ያለው? አንተ ሰይጣን አላለው? አዎ አለው። ለተናገረው ንግግር ብሎታል። አንተ ሰይጣን ብሎታል። ጴጥሮስ ሰው ነው? ሴጣን ነው? ቴንኪው። ጴጥሮስ ሰይጣን ነው? ሰው ነው እያልኩ ነው። እንደዚህ ስላለው ኢየሱስ ሰይጣን ስላለው አያለ አሁን ለምሳሌ ገድላትና ድርሳናት ላይ አሁን አንተ የምትለውን እንትን ሰው ነው ሰውየው፣ ከባህር ሲወጣ ሰው ነው፣ ግን ሰይጣን ተብሏል። ለምን? አማኝ ስላልሆነ። አየህ፣ አማኝ ስላልሆነ ያመነ ስላልሆነ ሰይጣን ተብሏል። እሱን ደግሞ አስጠምቀውታል። ሰይጣን መንፈስ ነው። ምን ይጠመቃል? ምንም ሊጠመቅ አይችልም። አይ ራሱ ከሰው ከወጣ በኋላ እኮ ነው። አሁንም ካልተግባባ ነው። ያ ሰይጣን ከባህር ውስጥ ወጥቶ የሆነ ሰው ላይ አርፎ ከሰውየው ላይ ከወጣ በኋላ ራሱን ችሎ እኮ ነው ለብቻው መነኩሴ የሆነው። አንብብ፣ ይሄንን ነገር በደንብ ሂድና አንብብ። ማርያምን የአየር ላይ ጋኔን ነው የሚለው ቀጥታ። የአየሩ ላይ ጋኔን ነው የሚለው መጥቁሩ የአየር ላይ ጋኔን አለ። ምን ይታያል? መንፈስ ነው እኮ። መንፈሱን እንዴት መነኩሴ ታደርገዋለህ? እስቲ አስረዳኝ እኮ አልኩህ እኮ። ሰውየው ነው እንጂ አሁን ሰውየው ውስጥ ነው እንጂ አጋንንቱ እኔ ውስጥ ካለው አክሽን የምወስደው እኔ ነኝ። እኔን አሁን ሰይጣን ልባል እችላለሁ። እኔን ግን ምንድን ልክ እንደ ጴጥሮስ አንተ አሁን የሆነ ሰው አናዶ ሰይጣን ምናምን ትላለህ። ሰውየው ሰይጣን አይደለም።
ድርጊቱ ነው ሰይጣናዊ የሆነ ላይ ይበራል። ለምን እንሸፋፍነዋል? አሁን በግልጽ ካወራ ነው ይሄ ሰውዬ ክንፍ ኖሮት የሚበር ነበር። ይሄ ጋኔል አይደል እንዴ? ክንፉላ አለ። ከነ ክንፉ ነው ሰው የሆነው። አይዞህ እዚህ ጋር ምን አለ መሰለህ? እሺ ይሄን ነገር መልሰኛ ላስረዳ የሚለው ይሄ ሰውዬ ክንፍ ያለው ነው። ክንፍ እየበረረ ብዙ ቦታ የሚሄድ ነበረ። ክንፍ ያለው ጋኔል ነበረ። ከጋኔልነት ወደ ሰው ተቀየረ። ሰው ላይ ገባ። ለራሱ ኖ ከዛ በፊት ሰው ላይ ገባ። ተጸነሰ፣ ተወለደ። ዋናው ሰውዬው ነው። ሰውዬው ነው ዋናው። ሰውዬው ነው የተጠመቀው። ሰውዬው ነው። እሺ አሁን እኮ ሰውዬው ሴትዮዋ ጋር ገባ፣ ተረገዘ፣ ተወለደ። መጥቆሪያ አይደለም፣ መጥቆሪያ ሰው ነው። ከነ ክንፉ ነው የተወለደው። እሺ ሰው ነው። ከነ ክንፉ ነው የተወለደው አይደል እኮ። ሰው ነው፣ ድርጊት ነው፣ ንግግር ነው። ይኸውልህ ሰው ነው፣ ድርጊት ነው፣ ንግግር ነው። ከነ ክንፉ ነው የተወለደው ወይስ አይደለም? ይኸውልህ ሰው ነው፣ ሰው ነው፣ ሰው ነው። ተስማማን? እሺ ሰው ነው። አለቀ በቃ። ሰው ደግሞ ክንፍ ሊኖረው አይችልም። እንጨርሳታ። እኔስ ማውራት አልችልም። በፔጅ እኮ አላስወራ አልከኝ ብራዘር። በፔጅ ትላለህ እንዴ? ልክ ነው። እንደዛ ነው። እስኪ ስለ መጥቆሪያ አንተ ዘግብ መብረት አንዴ ይሄ ልበልና ከዛ ትቀጥላለህ። ደሜ ክንፍ አለ እኮ አንተ መብረት ትችላለህ ብትለኝ እኔን ብትለኝ ስለተባለ ሳይሆን በረ እንጨት በክንፉ ሰው ማይሸከመውን ተሸክሞ እናንብበው። አምጣው አመጣው። ሰው አለኝ ከነ መጽሐፉ ያለው ሰው ይዤ ልምጣ። በቃ አምጣው። ላምጣው። እሱን ደግሞ አሁን ልገባ ነው። ኤርፖርት ማርያም ልገባ ነው። ስለዚህ መጽሐፉን አንተ ስትመጣ መጽሐፉ ይመጣልሃል። አንተ ደስ ባለ ቀን ደምዬ ከነ መጽሐፉ ከነ ምን ይዤ ልምጣ። አንተ ብቻ መልካም ጊዜ ይሁንላችሁ። መልካም መንገድ፣ መልካም በረከት ይሁንላችሁ። ኦርቶዶክስም ሊያስበላ ነበር። ኦርቶዶክስ የኦርቶዶክስ ጥላቻ ቢኖረ ኖሮ ያንን ልጅ በመጽሐፍ ቅዱስ አልስደግፌ ተናግሬ የኦርቶዶክሶች እንደዚህ ወጡ ልል ይችላል። ግን ሳየው ከንግግሩ አንጻር ሳየው ኦርቶዶክስ አይደለም። ስለዚህ ምን አደረጉት? አስረዳሁት። ከዛ በኋላ ራሱ ወጣ፣ ሳልነቅለው ወጣ። ደሜንም አሁን ገና አዲስ ነው። ጥምቀቱ አልደረቀም እያለ አልደረቀም። ጥምቀቱ አልደረቀም። ሳይደርቅ ልወያይ ብሎ ነበረ። እንደማይችል ራሱ ተናግሯል። አባቶች ነገሩኝ፣ አልችልም፣ ባነብም አልችልም አለ። ይህን ነገር ማወቅ መልካም። ሌሎቹንም ሰዎች እንደዚህ በፍቅር አምጥቶ መነጋገር ያስፈልጋል። ኤርሚያስ ላይ የተናደደበት ኤርሚያስ ብዙ እውቀት ስላለው ነው። ሌላ ሆኖ አይደለም። በእውቀት ስለሚያወራ ነው ኤርሚያስን የማያወደው። ኤርሚያስ ተሳዳቢ ሆኖ አይደለም። ስድብ እኛ በደንብ ነው የምናውቀው። ተሳዳቢን እኔ አንድ ቀን ወጥቶ ኤርሚያስ መልስ ሰጥቶኝ አያውቅም። ሳጥረገርገው ጌታ ምስክሬ፣ ኦርቶዶክስ ሆኜ ኤርሚያስን እንደ ጉድ ስሰድበው አንድ ቀን ወጥቶ መልስ ሰጥቶ አያውቅም። ኤርሚያስን የምወደው ለዛ ነው። ለአንድ ቀን ነው ማወራ። እንደኔ ኤርሚያስን የረገጠው የለም። እግዚአብሔር ይቅር ይበለኝ። እንደኔ የሰደበዋለ ኤርሚያስ። ዮናታንን እንደኔ የጀለጠው አለ። የጴንጤ ወንድ እነ ዳጊን እንደኔ የሰደባቸዋለ። መልስ ሰጥተው ያውቃሉ። መልስ ጴንጤዎች መልስ ሰጥተው ያውቃሉ። ለምን እንዋሻለን? መልስ አይመልሱ። የማይሳደቡ ጴንጤዎችን ተሳዳቢ ናቸው ብለው ስመለጠፍ የፍራቻ ነው። የት ቤት ስድብ አለ? የምንተዋወቅ ነው። ስለዚህ ያ ነው የሚያናዳችሁ። ስድብ የለም። የተጻፈ ይነበባል፣ ያስደነግጣል። አሁን ግን ብዙዎቹ በዚህ ጉዳይ አንወያይም ብለው ሲፈሩ የኦርቶዶክስ ወንድምና እህቶቼ ቆም ብለው ያሉ የአራዳ ልጆች ናቸው። ዝም ብላ አትሸውደው። ሃይማኖቴ ማተቤ እያልክ አታታለሁ። ለምንድን ነው የማትወያየው ይልሃል። ጸልይበት እያልከኝ ጸሎት አርግበት፣ ሻማ አርገ ውደቅበት፣ ስገድለት እያልከኝ አልወያይምማ አትለኝም ብሎ የኦርቶዶክስ ልጅ ይመጣል። ይጠይቃል። ይሄ ወስገው ነው
ለምንድን ነው የማትወያዩ? እኔም ጾም እየጸለይኩበት ይሄ ነገር ያማልደኛል ብዬ እየወደቅኩ እየሰገድኩኝ ለምንድን ነው የማትወያየው ብሎ ይጠይቃል። ስለሚጠይቅ ያንን ፍራቻ ነው። ስለዚህ አሁን ልደት ጥሪ አድርገሃል። ለኤርሚያ መጠዋለው ከኤርሚ ጋር በነገረ ድህነት ከምን ጨምሮ እንዳለው ከኦርቶዶክስ ትምህርቶች ጨምሮ ከአባቶች ትምህርት ጋር ሆኖ ይነጋገራሉ ብሎኛል። ይሄ ቃል ገብተዋል። አሁንም ጥሪው ከነሱ ነው ጥሪው። ስሙልኝ፣ ስሙ ከነሱ ነው ጥሪው፣ ከነሱ ነው። እንደ ደሜ መቅረት አይቻልም። እኛ ቃሬዛ ይዘን እንመጣለን፣ ችግር የለብንም። ጴንጤዎች የሀገር ቃሬዛ ይዘናል። ሰሞኑ ቃሬዛ ይዘን እንመጣለን፣ እንቀበላለን። ይህንን ነው የምንለው። ስለዚህ ይቻላል። ያንን ነው የምለው። ስለዚህ ብርክ በሉልኝ። እኔ በዛ ነገር አምናለው። መበርታት፣ መነጋገር፣ ማውራት ችግር የለውም፣ በፍቅር መነጋገር። ስለዚህ ጴንጤዎቹ ሚጋር ቢስማርት እንድትጠሉ ሳይሆን ጴንጤ ወንድምና እህቶቼ እንድትወደዱ ነው መስራት ያለባቸው በፍቅር። አሁን እኔ ደሜን ተወያየ፣ ተጫወትን፣ አለቀ። መጣ። እንኳን ደህና ጠበከን ዮኒ። ሰላም ነው? ሰላም ነው አለን። ሁሉ አማን፣ ሁሉ አማን። እስቲ ምኑ ጋ ነው ሰገዱላት የሚለው? ሉቃስ 1:42 አላነበብክም? ሰላም ላንቺ ይሁን፣ ሰላም ላንቺ ይሁን፣ ሰላም ላንቺ ቀጥል ልስማ። ስለዚህ ሰላም ላንቺ ይሁን፣ አንቺ ከሴቶች ሁሉ የተባረክሽ ነሽ። ይሄ እኮ በሰላምታ ውስጥ ያለ ስብከት ነው። ከሴቶች መካከል፣ ከሴቶች ሁሉ አይልም። ምክንያቱም ሌሎችም የተባረኩ ብዙ ሴቶች ስላሉ ከሴቶች መካከል ነው መጽሐፍ ቅዱስ የሚለው። ብዙ ሴቶችን የተባረኩ አሉ፣ መካከል ብሎ ነው ያላት። ሁሉም ሚል የለም። እና ለቅዱሳን አይገባቸውም ትላለህ? ስግደት ምን ስግደት አይገባቸውም ትላለህ? ለቅዱሳን ስግደት ምንድን ነው? ቅዱሳን ሊሆኑ የቻሉበት ነገር ምንድን ነው? ማን የቀደሳቸው? እናንተን የተቀበለ እኔን ተቀብሎኛል ብላችኋል እኮ ማቴዎስ ላይ። በምን የተነሳ ነው እነሱን የሚቀበላቸው ሰው? በመጀመሪያ ኖርማሊ ቅዱሳን ናቸዋ። ኖርማሊ ቅዱሳንማ ሊሆን አይችሉም። እንዴት? አየህ፣ የክርስቶስን ስለተቀበሉ በክርስቶስ የሚኖር በሙሉ ቅዱስ ነው። ማቴዎስ 10:40 አውጣ እስኪ። ምን ይላል ማቴዎስ 10? መጀመሪያ ይህንን ጨርሰ አሁን የጠቀስክልኝ አለ አይደለ? መጀመሪያ ይህንን ጨርስና ወደ ማቴዎስ እንሄዳለን። ችግር የለው። አሁን ያልከኝ ከሴቶች መካከል ነው የሚለው አይደል መጽሐፍ ቅዱስ? አዎ፣ ከሴቶች መካከል። ለምን ከሴቶች መካከል አሉ? ከሴቶች ሁሉ ከተለየች ለምን ከሴቶች መካከል ተባለች? እግዚአብሔር መርጧት አላ። ኖ መካከል ነው ያላታ። ከሴቶች ሁሉ የተባረክሽ ነች ቢላት ለብቻዋ ሁሉ ነው የሚለው። አይ መጽሐፍ ስላልያዝኩ እስቲ አንብበው አንተ። ሙሉ ነው እኮ አንተ እኮ አጭር አድርገህ አንብበህ ነው። ይኸው አንተ የምትለኝ ሉቃስ 42 ነው አይደለ? 1:42 በጣም የማውቀው ጥቅስ ስለሆነ ነው ግባ ያልኩህ። እኔ በማላውቀው አላወራም፣ በማውቀው ብቻ ነው የማወራው። ሉቃስ 1:42 ላይ ምን ይላል? ምን ይላል? በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ። የማኅፀንሽ ፍሬ ማን ነው? የማኅፀኑ ፍሬ ኢየሱስ ክርስቶስ ነው። የማኅፀንሽ ፍሬ የተባረከ ነው። እነሆ የሰላምታሽ ድምፅ ይቅርታ፣ የጌታዬ እናት ወደ እኔ እንድትመጣ ዘንድ እንዴት ይሆንልኛል አለች። ይህን በደንብ አድርጌ ነው ማብራራለን። እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ ደስታ ዘሏልና።
ከዚህ በፊት ኤልሳቤጥ እና ቆይ እዚህ ጋር ቆይ፣ ጽንሱ ለምን ዘለለ ታዲያ? በማህፀኗ ውስጥ ያለው ጽንሷ በደስታ ዘለለ ይላል። በደስታ የማንን ድምፅ ስለሰማ ነው የዘለለው? አለ የአንቺን ድምፅ። ስለዚህ ዮሐንስ በጽንስ ውስጥ በነበረ ጊዜ በደስታ የማርያም ድምፅ ስሰማ መዝለሉ መስገዱን ነው የሚያሳየው። እዚህ ጋባ መዝለሉ መስገዱን ነው። ማን የዘለለው? ማን የሰገደው? ዮሐንስ እኮ ነው። አሁን ጽንስ ውስጥ ያለው ማን ነው? ዮሐንስ አይደል? ዘለለ ማለት ሰገደ ማለት ነው። ማብራት ሰላምታ ሰጣታ። ገና ሰላምታ ቆይ ላንብብልህ ደግሜ እና እንዴት ትዘግባለህ? ተረጋግተህ መልስልኝ። ይኸውልህ ምን ይል መሰለህ? ከ42 ጀምሮ በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። የጌታዬ ከዛ ምን አለች? ኤልሳቤጥ ነው የምትለው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። ከዛ እነሆ የሰላምታሽን ድምፅ በጆሮዬ በመጣ ጊዜ ጽንሱ በደስታ በማኅፀኔ ዘሏልና ከጌታ የተደረገላት ቃል ይፈጸማል፣ ያመነች ብፅዕት ናት ይላል። አንተ አሁን አስረዳኝና እኔም ደግሞ ሳስረዳ ታዳምጠኛል። ጎሄድ። እሺ ዘለለ የምለው ጽንስ፣ አሁን ለምሳሌ ጽንስ ማለት ኖርማሊ በሆድ ውስጥ ያለው ነው። ገባ? እንኳን አዋቂዎች እኛ ይቅርና በሆድ ውስጥ ያለው ጽንስ ራሱ ዘለለ፣ ጽንሱ ዘለለ ማለት ገባ? ሰላምታ ሰጣት ማለት ነው። መዝለሉ ሰላምታ ሰጣት ማለት። ሰላምታ ሰጠ ማለት ደግሞ ለምገባው አንተ አሁን ለምሳሌ ለሁሉም አይደለም። አሁን ጽንስ ምንም አያውቅ ጽንስ እንኳን ለማርያም ሰላምታ ስሰጥና ስዘል ያ ነገር የአክብሮት ሰላምታ ነው። አሁን መዝለሉ ነው እንጂ ገባ? ዘለላል እንጂ በእኛ በአዋቂዎች ደግሞ ብንሆን እንሰግዳለን ማለት ነው። ግን ጽንሱ ዘለለ፣ መዝለሉ ሰላምታ ሰጣ። ስለዚህ ሰላምታ እሱ ጽንሱ እንኳን ያከበራትን ጽንሱ እንኳን ዘሎ ሰላም ያላትን እኛ እዚች ጋር ስግደት አይገባትም፣ ሰላምታ አይገባትም እንዴት ነው የምንለው? ስለዚህ እስቲ ዘለለ የምለውን አንተ እንዴት እንደፈታ ንገረኝ። በጣም ጥሩ። በመጀመሪያ ከዚህ በፊት ኤልሳቤጥና ቅድስት ድንግል ማርያም ይተዋወቃሉ አይተዋወቁም? ይታወቃሉ። ተባረክ። ከዚህ በፊት ሲገናኙ የጌታዬ እናት ብላ ሰላም ብላ ታውቃለች ብለህ ታስባለህ? አይታወቁም። ተባረክልኝ። ስለዚህ ከዚህ በፊት ሰላምታ ሲሰጣጡ ኖርማል ነው፣ ምንም አይነት ችግር የለም። ምን ሆነ? አሁን ታላቅ ስራ ተደረገ። እግዚአብሔር አምላክ አደረገው። እግዚአብሔር አምላክ በቅድስት ድንግል ማርያም አድርጎ አንድያ ልጁን ለእኛ ሊሰጠን ወሰነ። የልዑል ኃይልም ይጸልልልሻል ነው የሚለው እዛ ላይ የልዑል ኃይል አለበት። ልዑል ማለት እግዚአብሔር። ስለዚህ መንፈስ ቅዱስ ያለው ሁሉ ነገር ያለው ነው ቅድስት ድንግል ማርያም ውስጥ የነበረው። ስለዚህ በዛ ጊዜ ሲሆን መንፈስ ቅዱስ በማርያም ውስጥ ያለው ነው የሚናገረው ኢየሱስ ክርስቶስ እንጂ ማርያም አለ። ስለዚህ ጽንሱ የሚዘልበት ምክንያት ከዚህ በፊት ሰላምታ ሲሰጣጡ ምንም አይነት ችግር የሌለው አሁን ምን አለ? በመንፈስ ቅዱስ የተመላች በጸጋ የተሞላች ሴት ሆናለች ቅድስት ድንግል ማርያም። ይህንን ያደረገው ደግሞ ማነው? ቅዱሳን ናቸው። ቅድስት ድንግል ማርያም ቅዱሳን ናት ማለት እኮ ነው። ትክክል አይደለችም ማለት ስሟን እንኳን አይደለም። ቅድም ማነው ቅዱሳን ያደረጋቸው አልክ እኮ። ማነው? አሁንም አልኩ እግዚአብሔር ነው የሚያደርገው። በራሷ የተቀደሰ ሰው ማንም የለም ነው የምልህ፣ አይኖርም። ስለዚህ እሷ ቅዱሳን ስለሆነች ነዋ እኔ እንደዛ ያልኩት። ከዛ ምንድን ነው አሁንም ማስተዋል ያለብህ? በነገራችን ላይ ኤልሳቤጥም የተቀደሰች ሴት ናት፣ በእግዚአብሔር የኖረች። እሷና ዘካርያስ እግዚአብሔርን እያመለኩ የኖሩ ሰዎች ናቸው። ዮሐንስ ምንድን ነው? እግዚአብሔር አምላክ በእነሱ ለረጅም ዘመን እግዚአብሔርን ሲለምኑ ኖረው ዘካርያስ ቅዱስ ገብርኤል መጥቶ በተናገረው ጊዜ የጸለየውን ነገር ባለማመኑ አፉ ተዘግቶ ነበር ዮሐንስ እስኪወለድ ድረስ። ተግባብተናል። ስለዚህ እግዚአብሔር በዛ ጊዜ መንገድ ጠራጊውን ዮሐንስን ቀድሞ ምን አድርጓል? እኔ ሙሉውን ነው ለዘካርያስ ለካህኑ ዘካርያስ አልቀበልም ብሎ ገብርኤል መጥቶ ከመስዋዕት አጠገብ ቁሞ ስታየው ምስት ኤልሳቤጥ ትወልዳለች፣ እኔ ሸምግያለሁ፣ ሽማግሌ ለኝ እንዴት ሚስቴን ያለው እኔ አይደለም
ያ ነገር እስኪሆን ድረስ ዲዳ ትሆናለህ አለው አይደል? ትክክል። ያ ማርያምም ደግሞ መጀመሪያ እንዴት ይሆናል ብላ ነበር። ሌላ አስረዳ የፈለግኩት አንተ እዚህ ጋር ዘለለ ለሚለው ሰገደ ብለን የመጣ በየትኛውም የኦርቶዶክስ አባቶችን ታመጣና ዘለለ ማለት ሰገደ ከሆነ እንግዲህ አዲስ ቋንቋ አምጥተናል ማለት ነው። በደስታ ጽንሱ ዘለለ። ምክንያቱም መንፈስ ቅዱስ ካለው ጋር ማንም ሲገናኝ ምን አለው? ህይወት አለ። መንፈስ ቅዱስ ያረፈበት ሬሳን እኮ አስነስቷል። የኔ ጌታ ኢየሱስ ክርስቶስ ሬሳን አስነስቷል። መንፈስ ቅዱስ ያለበት የኔ ጌታ ኢየሱስ ክርስቶስ ማንም ጋር በሄደ ጊዜ ጨርቁን የነካችው 12 ዓመት ስደማ የነበረች ሴት እንደው አመኘ ጨርቁን ብነካ እድናለሁ ያለችው ብዙ ሰው ተጋፍቷል እኮ፣ ብዙ ሰው ነክቶታል እኮ። በእምነት ስለነካችው ብቻ ድናለች። ገብቷል። የኢየሱስ ክርስቶስ የሆነውንም ኤኒ ነገር የነካ ፈውስ አለው አምኖ ማለት ነው። ጴጥሮስ እኮ አብሮት የነበረው በባህር ላይ ሲሄድ አይቶ ና ብሎት ልምጣ ብሎት ና ብሎ የሄደው እምነቱ ተዛብቶበት ሰምጧል። ክርስቶስ ነው ያወጣው በእምነት ስለሆነ ነው። አየህ፣ ኤልሳቤጥ አማኝ ናት፣ ልጇ አማኝ ነው። ስለዚህ ክርስቶስ እኔ በፍጹም እምነት ሙሉ እምነት ካላችሁ ከኔ በላይ ትሰራላችሁ ብሎ የተናገረው ገባ። እዚች ጋር ነቢይ ኤልሳ ራሱ እኮ የሞተ ሰው አስነስቷል፣ በራሱ ላይ እንትን ላይ አስተኝቶ ማለት ነው። ገባ። ስለዚህ እነ ነቢይ ኤልሳ ያደረጉትን እነ ማርያም አያደርጉም ብለህ እንዴት ይህንን ትከራከራለህ? አላደረገችው ያለው የእሷ የተሰጣት ቅድስና የሚሰጥ ለተወሰነ ነገር ነው። ጌታ ኢየሱስ ክርስቶስ እግዚአብሔር አምላክ ቅድስና ሲሰጠን ሙሉ የመለኮታዊ ቅድስና አይደለም የሚሰጠው፣ የምትችለውን ቅድስና ነው የሚሰጠው። ለቅድስት ድንግል ማርያም የተሰጣት ቅድስና ጌታ ኢየሱስ ክርስቶስን መውለድ ነው። አከተመ። ያንን ስራ ተሰጧታል። በሷ ኢየሱስ ክርስቶስ እንዲያልፍ እንዲወለድ ተደርጓል። ይሄ ነው በቃ የእሷ ቅድስና። የሌለ ዮሐንስ መንገድ የመጥረግ ነው። ቆይ ልንገርህ፣ ንስሐ የማስገባት ነው አይደለም ነው። ዮሐንስ አሁን ከእኔ የበለጠ አለ። ዮሐንስ መጥቶ ቅዱስ ዮሐንስ ምን አለ? እኔ በውሃ ነው የማጠምቃችሁ፣ በመንፈስ ቅዱስ የሚያጠምቃችሁ የጫማውን ጠፈር መፍታት የማይገባኝ ይመጣል። ጸጋ ነው የተሰጣቸው ሌሎቹ ጸጋ። ዮሐንስ ጸጋ ተሰጥቶታል። የተወሰነ ለሁሉም መጽሐፍ ቅዱስ ላይ ብትሄድ ሙሉ ከተሰጠ አምልኮ ነው የተሰጠ። ሙሉ አይደለም። አንተ የምትችለውን ጸጋ ጌታ ይሰጠዋል። አንዳንዱ የፈውስ ይሰጠዋል፣ አንዳንዱ የማስተማር፣ አንዳንዱ በልሳን የመናገር፣ አንዳንዱ የፈውስ ጸጋ ነው የሚሰጥ። ሁሉንም አትችልም እያልኩ ነው። ለምሳሌ ሁሉንም ችላለች የምትል ከሆነ ኢየሱስ ክርስቶስ ጠፍቷል። ለ3 ቀን ጠፍቶባቸዋል። እሷና ዮሴፍ ለ3 ቀን ጸጋው ካላት የማወቅ ሁሉም ቦታ የምትገኝ ከሆነ በዛ ጊዜ ኢየሱስን ለማግኘት ሊከብዳት አይችልም ነበር። በመንፈስ ቅዱስ ተመርታ እዚህ ጋር ነው ያለው ብላ ታገኘዋለች። እሱ በስጋ ወራት ነው። በስጋ ወራት ነው እሱ። አሁን ለምሳሌ አንተ አሁን ካልከኝ በሰላምታ ሰግደውላታል። እሷ እኮ ፍጹም አምላክ ወይ አይደለችም እኮ ታውቃለህ? አይደለችም፣ ልትሆንም አይደለም። እሷ ለምሳሌ ኢየሱስ ክርስቶስ በምኩራብ መካከል እያስተማሩ ኢየሱስ ክርስቶስ 12 ዓመት ስሞላው ከነሱ ጠፍቶ ነበር። እሱን አሁን ስጠፋ ማርያምና ዮሴፍ የፈለጉት በስጋዊ ተቃኝቶ ነው ወይ ደግሞ በስጋዊ እንትን ብሎ ነው እሱን የፈለጉት እንጂ በመንፈስ አይደለም። እሱን አይናው አውቃለሁ። ነገር ግን እዚች ጋር የዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ ያለውን ከዚህ ጋር ላገናኘልህ ፈልጌ ነው። አሁን መንፈስ ቅዱስ ይጸልይልሻል ማለት መንፈስ ቅዱስ ከማርያም ጋር ነው ማለት ነው። መንፈስ ቅዱስ ከማርያም ጋር አሁን አንተ የመጣው መጀመሪያ ያልከኝ ተሰግዶላታል አደላ? አመጣጥ እንዳልተሰገደ እመንና ወደ ሌላው እንሄዳለን ወይ በዛው እንቀጥላለን። ጽንሱ በማህፀኑ ዘለለ ማለት ምንድን ነው? አንተ እንዴት ፈታ? ይህንን ጽንሱ በማህፀኑ ነው የሚሰግደው? እስኪ አንተ በፈለግከው አስረዳኝ። በመጀመሪያ ለአንተ ራሱ ላነጋገር ጽንስ እንዴት ይሰግዳል? አይደለም አሁን ለወይን ጠባቂ ስለ ወይን ጠባቂ ታውቃለህ? ገባ? አሁን እዛች ጋር ወድቆ ሰገዱለት ይላል።
ገባ አይደል? እዛ ቃል በቃል ማለት ነው። ይሄኛው ቃል በቃል ስላላለ ጽንሱ በማህፀኗ ዘለለ ማለት በደስታ ዘለለ። መዝለል ማለት ደግሞ እዛች ጋር አንተ ጽንሱ ስለማይታይ ነው እንጂ ኢቭን ቢሆን ራሱ ጥሩ እሺ፣ ጽንሱ አይታይ ኢቭን ያ ቢሆን ራሱ ቅድስት ድንግል ማርያም ውስጥ ያለው ጽንስ ማን ነው? ዮሐንስ ቅድስት ድንግል ማርያም ውስጥ ያለው ጽንስ ማን ነው? አልጸነሰችም። የዛኔ አልጸነሰችም። ኤልሳቤጥ ነበር የጸነሰችው። እሺ ተባረክልኝ። ቆይ ላውጣዋ። አምጣ። ኤልሳቤጥ ነበር የጸነሰችው። እሺ ቆይ ላምጣው አይደል? ቅድስት ድንግል ማርያም አልጸነሰችም ማለት የዛኔማ አልተቀበለችም። እሺ አየህ፣ ከፍ ብላ አለማንበብ ነው የጎዳህ አንተን። ወደ 27 ጋር ሄደህ ብታነበው ይላል። አየህ ልነግርህ ነው። ምን ይል መሰለህ? ከ27 ጀምሮ ስታነበው ምን ይል መሰለህ? ከዳዊት ወገን እዛው ምዕራፍ 1 ላይ ማለት ነው። ከዳዊት ወገን ለዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሌሎች መካከል የተባረክሽ። አሁንም አስተውል፣ ከሌሎች መካከል ነው ሁሌ እያለ የሚጽፋት፣ ሌሎችም ቅድስት የሆኑ ሴቶች ስላሉ ማለት ነው። እርሷን ባየችው ጊዜ በንግግሩ በጣም ደነገጠችና ይሄ እንዴት ያለ ሰላምታ ነው ብላ አሰበች ነው የሚለው። አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ስማ በደንብ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ትጸንሻለሽ አላት። ከዛ እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን ዳዊት ዙፋን ይሰጠዋል፣ በያዕቆብ ቤት ለዘላለም ይነሳሳል፣ ለመንግስቱም መጨረሻ የለውም። ማርያምም አለች፣ ምክንያቱም ወንድ ልጅ የማታውቅ ሴት ትጠይቃለች፣ ስለዚህ ችግር የለው። ምን ብላ ነው የምጠይቀው? ማርያምም አለች መልአኩን ወንድ ስለማላውቅ እንዴት ይሆናል አለችው። መልአኩን መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ መንፈስ ቅዱስ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ አለ። ቀጥታ ነው የነገራት ለማርያም። ማን ነው የሚነግር? ቅዱስ ገብርኤል ነው የሚነግር። እነሆም ዘመድሽ ኤልሳቤጥ በእርሷ ዘንድ በእርጅና ወንድ ልጅ ትጸንሳለች፣ ለእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው ብሎ ይነግራታል። ለእግዚአብሔር የሚሳነው ነገር የለም ይላታል። ማርያም እነሆ የጌታ ባሪያ እንደ ቃል ይሆንልኝ አለች። መልአኩም ከእርሷ አለ እንደ ቃል ይሁን ተባለ። ገስዋል ጸነሰች ማለት ነው። ከተሳሳት ታርመች። አይደለም ከዛ አይደለም ዮኒ አይዳምጠኛ እናንቧ አንተ ከምትለው እኔ ከማነባ አይደለም። ጌታ አይደለም ትጸንሳለች ነው ወይስ ጸንሳለሽ ወይስ ትጸንሳለች ነው ያለው? ትጸንሳለች አላት። ስለዚህ ፊውቸር ነው። ፊውቸር መጀመሪያ አንተ የምትለውን ተከራከረው። እኔ ስማኝ፣ ትጸንሻለሽ አለ። ከዛ እዚህ ጋር ምን አለችው? ቅድስት ድንግል ማርያም ምንድን ነው ያለችው? እንደ ቃል ይሁንልኝ አለች። ምን ማለት ነው በአንተ ቋንቋ? እንደ ቃል ይሁንልኝ ካለች በኋላ ቅድስት ድንግል ማርያም ከዛ በኋላ ምንድን ነው የምትሆነው? ትጸንሳለች ወይስ አትጸንስም? መልሰው። ትጸንሳለች ወይስ አትጸንስም? ከዛ በኋላ አይደለም ትጸንሳለሽ ማለት አሁን ጸንሳለሽ ማለት ኖርማሊ ጽንሱ አለ ማለት ነው። ትጸንሳለች ማለት መቼ እንደሚሆን አታውቅም እሷ። ግን የተስፋ ቃል ትጸንሳለች ተባለች። በዛን ሰዓት ይሁን ነገም ተነጎዳዩን ትጸንሳለች ማለት ፊውቸር ነው። ገባ? ሶ ይሄን ፊውቸር በሰውኛ ለምታነበው በነገራችን ላይ ቅዱስ ገብርኤል መጥቶ ትጸንሻለሽ እንደ ቃል ይሁን ካለች በኋላ ገስዋት ምንድን ነው ከዛ በኋላ የሚሆነው? ጸንሳለሽ ጸንሰሻል ካለ አዎ እንደ ቃል ይሁንልህ ትላለች። ትጸንሳለች ማለት እኮ መቼ እንደምከሰት አታውቅም። በልባ ትጠብቅ ነበር። እንደ ቃል ይሁንልኝ ካለችና ከተቀበለች ከዛ በኋላ ምን ይሆናል? እስቲ ንገረኝ።
ተቀበለች። እንደ ቃል ይሁንልህ የጌታዬ ባሪያ አለች። የጌታ ባሪያ እንደ ቃል ይሁንልኝ ነው ያለችው አይደል? ወንድማችን ጸንሰሻል አላላትም፣ ትጸንሳለሽ አላት እንጂ። ይሄን ፍታልኝ ምን እንደሚሆን ቃል በቃል ነው የነገራት። በማስተዋል አዳምጥ አባቴ፣ ለክርክር ሰው በማስተዋል ምንድነው ሙሉ ነገሩን ታዲያ ለምን ነገራት? ዲቴሉን ነው አይደል እንዴ ቅዱስ ገብርኤል መጥቶ የነገራት። እያንዳንዱ ሊሆን የሚችለው ስታረግዝ ምን እንደሚሆን ምን ሊፈጠር እንደሚችል ምን እንደሆነ ሙሉ ኢንፎርሜሽን ነው የሰጣት ወይስ አይደለም? ንገረኝ። ሙሉ ኢንፎርሜሽን ነው የሰጣት ወይስ ዝም ብሎ ነው ሰጥቷታል? እሺ ልበል፣ ሙሉ ኢንፎርሜሽን ሰጣት ማለት በቅድስና ተከናወነ ማለት ነው አይደለም የምትለኝ ከሆነ መብት ነው። ይሄን ነገር ምን ብሏል? ከዛ በኋላ ኢማኑኤል ቢደር ረኮት ታንክ ዩ። ስለዚህ ምን አለ መሰለ ቃል በቃል ከመጀመሪያው ጀምሮ እርሷ ከ29 ጀምሮ ላምብልህ። እርሷን ባየችው ጊዜ ከንግግሩ ደነገጠችና እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ምንድን ነው ያላት? ቃል በቃል ትጸንሻለሽ ነው ያላት። እነሆም ትጸንሻለሽ እያለ አልትጸንሽም ልትል ነው አንተ? አሁን ትጸንሳለሽ ነው ያላት። አሁን እነሆ ትጸንሳለሽ ወይስ አሁን ትጸንሳለሽ ነው ያለው? ከሰው እኮ አይደለም አባቴ፣ ከእግዚአብሔር የተላከ መልአክ ነው። ከሰው የተላከ አይደለም አባቴ። ሌላ የሚሰራ ቴክኒካዊ ነገር የሚተኛ ነገር የለም። እነሆ ትጸንሻለሽ ነው ያለ ቃል በቃል። ይህንን ኦርቶዶክስ አባቶችም ይነግሩሃል፣ እኔ ብቻ ሳልሆን። ትጸንሻለሽ፣ ይኸውልህ ቃል በቃል እነሆ ትጸንሻለሽ፣ ወንድ ልጅ የምትወልደውን ጭምር ምን አይነት እንደሆነ ማን እንደሆነ ስሙ ምን እንደሚባል ምን አይነት እንደሆነ ነው የሚነግርህ። እዚህ ጋር ሁሉን ነገር እያንዳንዱን ነገር ነው የነገረህ አይደል እንዴ? ከዛ እናነበዋለን እንቀጥላለን አልኩህ እኮ። ሙሉን ነገር ነው እዚህ ጋር የነገረህ። ምን አለ? እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልጁ ኃይልም የልዑል ልጅም ይባላል። ጌታ አምላክንም የአባቱን የዳዊት ዙፋን ይሰጠዋል። ሁሉን ነገር ገና ተወልዶ ራሱ ምን እንደሚሆን ነግሯታል። እንቀጥል። በያዕቆብም ቤት ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም። ማርያምን መልአኩን ወንድ ልጅ ስለማላውቅ እንዴት ይሆናል አለችው። መልአኩን መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው። ከዛ ለእግዚአብሔር የሚሳነው ነገር የለምና ማርያምም ምን አለች? እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። ከዛ ምን ይላል? ማርያምም በዚያ ወራት ተነስታ ወደ ተራራማ ሀገር ወደ ይሁዳ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተቻለመቻት። ኤልሳቤጥ የጌታዬ እናት ወደ እኔ ልትመጣ እንዴት ይሆንልኛል? እንዴት አለች? ኢየሱስ ካልተጸነሰ የጌታዬ እናት ወደ እኔ እንድትመጣ እንዴት ይሆንልኛል አለች። እስቲን ተርጉምልኝ በምትፈልገው ቋንቋ። ካልተጸነሰ ጽንስ ከሌለ የጌታ እናት ካልሆነች የጌታዬ እናት ወደ እኔ እንድትመጣ እንዴት ይሆንልኛል ልትል ኤልሳቤጥ እንዴት ቻለች? ላንብበው። ምን ይላል መሰለ? ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ቆይ ምን አለ? ማርያምን በዚያ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስን ቤት ገብታ ኤልሳቤጥን ተሳለመቻት፣ ሰላምታ ሰጣቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ታዲያ ጌታ ኢየሱስ ክርስቶስን ካልጸነሰች እንዴት ብላ ነው የጌታዬ እናት ልትል ያልቻለችው? ካልጸነሰችው ካልተጸነሰ ኢየሱስ ክርስቶስ እንዴት ልትለው ቻለች? አስረዳል። አይ አሁን እዚህ ጋር ጽንሱ ዘለለ የምንለው የማን ድምፅ ሰምቶ ነው ጽንሱ የዘለለው? የማን ድምፅ ሰምቶ ነው? እስቲ ይሄን ንገረኝ። አሁን በጣም ጥሩ። ለምን አንደኛ የማርያም ሰላምታ ኢየሱስ እሺ ጸነሰ። ኖርማሊ አንተ አሁን ያልከው ትክክል። ይኸው ዮኒ ከፍ ብለህ ታብራራልኝ ነው። ይኸው ከፍ ብለህ ስታነብ የማህፀንሽ ፍሬ እንዴት ልትላቸው? አክሴፕት አድርጌያለሁ። ቆይ
የማህፀንሽ ፍሬ የተባረከ ነው እንዴት ልትላች አለች? ዋይ እሱን አክሴፕት አድርጋለሁ። አሁን መጸነሷን ትክክል፣ በቃ ይሄን አክሴፕት አድርጋለሁ። ነገር ግን የማን ድምፅ ሰምታ ነው? የማን ድምፅ ሰምቶ ነው ጽንሱ የዘለለው? ይሄንን እኮ ነው ክርክራችን። መጀመሪያ ነው ይሄ ነበር። ተባረክ ነው ተባረክልኝ። ከዚህ በፊት ከኤልሳቤጥ ጋር በጣም ወዳጆች ናቸው። ከቅድስት ድንግል ማርያም ጋር ሰላምታ ይሰጣጣሉ። ምን ይላሉ? ምንም ወፍ የለም። ዛሬ አይደሉም የሚተዋወቁት፣ ተግባብተናል። እኔ እናንተ አይደለ እንዴ? ኤልሳቤጥ ጋር ማርያም ይገናኛሉ፣ አብረው ይጸልያሉ፣ አብረው ቤተክርስቲያን ሄዳሉ፣ አብረው ብዙ ነገር ያደርጋሉ። ዘመዳሞች ናቸው። ምንም የሚዘል ነገር የለም፣ የሚፈናጠር ነገር የለም። ማብራታ ቅድስት ድንግል ማርያም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ያለችው በዛ ጊዜ ጌታን በተቀበለችበት ሰዓት ጀምሮ ነው ምስጋናው ብፅዕትነቷ የመጣው። ከዛ በፊት እንደ ሌሎቹ ሴት እግዚአብሔርን የምታገለግል መልካም ሴት የነበረች ሴት ናት። እግዚአብሔር ካከበራት በኋላ እግዚአብሔር ጸጋውን ከሰጣት አንድያ ልጁን ለእሷ ከሰጠ በኋላ ነው ነገሮች የተቀየሩት። ነገር የሚገለባበጠው ነገር የሚቀየረው በውስጥ ያለው መንፈስ ቅዱስ እግዚአብሔር ጸጋውን ሲሞላብን፣ ከሞላ በኋላ ነገር ይቀየራል። ቅድም አልጸነሰችም ስንባባል ነበር። እንደ ጸነሰች የማኅፀንሽ ፍሬ የተባረከ ነው ብላ ኤልሳቤጥ ራሷ ናት የመሰከረችላት። ስለዚህ ኢየሱስ ክርስቶስ ከመጣ በኋላ ጸጋውን ከተቀበለች በኋላ ነገሮች ተቀየሩ። ከዛ ሰላምታ ስትሰጣት ቅድስት ድንግል ማርያም ማንን? ኤልሳቤጥን። በኤልሳቤጥ ውስጥ ዋት መንፈስ ቅዱስ ሞላማ። በቅድስት ድንግል ማርያም ውስጥ ያለው ጌታ ኢየሱስ ክርስቶስ መንፈሱ የተሞላ ነው፣ በቅድስና የተሞላ ነው፣ በልዑልና ያለ ነው። ስለዚህ ቀጥታ ያ መንፈስ ቅዱስ በዮሐንስም ላይ በኤልሳቤጥም ላይ ሆነ ነው ማለት። ስለዚህ የዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ ለምንድን ነው እመቤታችን የሚል እንትን አለ? እሱን እስቲ ግለጠውና ምን የሚለው የዮሐንስ መልእክት ምዕራፍ 1 ቁጥር 5 እስቲ አውጣ። እሺ ዮሐንስ አንደኛ ዮሐንስ ማለት ነው። አንደኛ ዮሐንስ መልእክት እሺ፣ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ ከእርሱም የሰማያት ለእናንተም የምናወራላችሁ መልእክት እግዚአብሔር ሁለት ነው መሰለኝ፣ ሁለት ነው። አይ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 5 ነው መሰለኝ። ሁለተኛ ዮሐንስ እሺ፣ እስቲ ያው እሺ፣ አዎ አንድ ምዕራፍ ብቻ ነው ያለው። ስለዚህ ቁጥር 5 ምን ይላል? አሁንም እመቤቴ ሆይ እርስ በርሳችን እንዋደድ እለምንሻለሁ። ይቺ ከመጀመሪያ በእኛ ዘንድ ነበረች ትእዛዝ ናት እንጂ አዲስ ትእዛዝን እንድጽፍልሽ አይደለም። ይሄ ለማርያም። ስለዚህ ቆይ ለማን ነው? ለማርያም ነው። በጣም ጥሩ ያዝልኝ። እኔ ደግሞ ለማርያም አይደለም። ለምን አይደለም? እርስ በራሳችን እንድንዋደድ እንለምንሻለን። ስለዚህ ጸሎት ይደረግላታል ማለት ነው። አንተ ለቅድስት ድንግል ማርያም ነው የምትለው። ቆይ ይህንን እስቲ እንዴት ትፈታለህ? እስቲ አንተ ይህንን እሺ፣ ብር ክበልልኝ ማብራተር ብዙ ስላልሆነ አነብልሃለሁ። ከመጀመሪያው አንብበው። ማንበብ ሙሉን ማንበብ ጥቅም እንዳለው በዚህ እነግርሃለሁ። ቅድም ጽንስ እንዳለ ተግባብተናል። እግዚአብሔር ይባርክልኝ። የቅድሙን አሁን እንትን ለመስራት አትሂድ። አሁን እሱ ከፍ ብዬ አንድ በአንድ እየገደልን አይደለም የምንሄደው። አይደለም አሁን እዚች ጋር ቅድም ያነበብከው አንተ ከፍ ብለህ ስታነብ አሁን ኤልሳቤጥ የጌታ እናት ያለችውን አሁን እሱን እንትን አላልኩም። ኖርማሊ እሱን አሁን ዘለለ የምለውን ጽንሱ ዘለለ የምለውን አልመለስክም። ይሄንን እስቲ እንትን በልሽ። እኔ ነኝ ጭራሽ ያልመለስኩት ወይስ አንተ ነህ? አይደለም ንባቡን አንብባል። ትክክል እሱ ከፍ ብለህ ስህተቴ ምኑ ጋር ነው? ከፍ ብለህ አግኝታል። ግን በማህፀኑ ጽንሱ ዘለለ የማን ድምፅ ስልህ አይደለም የኢየሱስ ጽንስ ስላለ ነው አለ ጽንሱ ስላለ ነው። ግን ማርያም ነው ሰላምታ እንትን ያለችው። ከዛ ማርያም ማን አለ? ኢየሱስ አለ። ታንክ ዩ። ስለዚህ ድምፅ ያወጣች ግን ማርያም ናት። ትክክል። ጽንስ ድምፅ አያወጣማ። በዛ ውስጥ ያደረው መንፈስ ቅዱስ የልዑል ኃይል ያደረበት ኢየሱስ ክርስቶስ ጽንስ ውስጥ ሆኖ ተአምሩን እየሰራ ነው። ገና ሳይወለድ ጽንስ ነው ተአምሩን መስራት የጀመረው። በቅድስት ድንግል ማርያም ማፀን ውስጥ እያለ ነው የኔ ጌታ ኢየሱስ ክርስቶስ የኔና ያንተ ጌታ ተአምሩን መስራት የጀመረው። ወዲያው ድምፅ ያወጣች ግን ማርያም ናት። ሰላምታ ድምፅ ያወጣች ማርያም ናት። ታዲያ ጽንስ ያወጣ ድምፅ
አሁን ለይቶ አይደለም ኢየሱስ በማርያም ውስጥ ተጸንሶ ነበር። አሁን ለምሳሌ ትክክል በሰባ ሰገል አሁን ሰባ ሰገል ሆኖ ሰባ ሰገልን ይዞ ሄዶ ለማርያም ሰባ ሰገሎች ይዞ ሲሄዱ ወድቆ ሰገዱለት ይላል አይደል? ለሱ ብቻ ኢየሱስ ለማርያም ቦታውን ታወጣለህ፣ ግን ለሱ ሰገዱለት። ይሄኛውን ዮሐንስ መልእክት የዮሐንስ እዛች ጋር ቃል በቃል የሚለው ሰገዱለት ነው የሚለው። ሰባ ሰገሉ ሰገዱለት፣ ሰገዱላቸው አይልም። ሰገዱለት። የክብር ስግደት ለሱ አልሰገዱ፣ የምንም አልሰገዱ። መርጠው ለሱ ብቻ ታሳያኛለህ። ይሄኛውን ግን ፍታለኝ። አሁን እመቤቴ የምን ፍታለኝ እስቲ እሱ። አዎ ይሄ አሁን ዮሐንስ ለአንደኛና ለመጨረሻ ጊዜ ሪከርድ አድርጉ ቤተሰብ። ይሄኛው ለቅድስት ድንግል ማርያም አይደለም። እንዴት ላንብብል ማብራታ ምን ይላል መሰለ? ከአንደኛው ጀምሮ ስታነበው በእኛ ስለሚኖርና ከእኛ ጋር ለዘላለም ስለሚሆን እውነት እኔ ሽማግሌው በእውነት ለምወዳቸውና እኔ ብቻ ሳልሆን እውነት የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች እመቤትና ለልጆቿ ለተመረጠች እመቤትና ለልጆቿ ማርያም ያላት ልጅ አንድ ነው፣ እሱም ኢየሱስ ክርስቶስ ነው። እስከማውቀው ለልጆቿ ከተባለ እቺ ሴት ብዙ ልጆች አሏቸው። ወደ ሌላም እሄዳለሁ። ከዛ ምን ይሆናል መሰለ? ከእግዚአብሔር አብና ከእግዚአብሔር ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምን በእውነትና በፍቅር ከኛ ጋር ይሆናሉ። ትእዛዝን ከአብ እንደተቀበልን ከልጆችሽ ይላል። ይሄ ሀገር ነው የሚጠራው። ከልጆችሽ ትእዛዝን ከአብ እንደተቀበልን ከልጆችሽ በእውነት የሚሄዱ አንዳንዶች ስላገኟቸው እጅግ ደስ ብሎኛል። ከልጆችሽ ስማው ነው። ስለዚህ ሊፋለስብ ነው ማለት ነው። ከልጆችሽ ከዛ አሁንም እመቤቴ ሆይ ይላል እርስ በራሳችን እንዋደድ ዘንድ ለምንሻለው ይህቺ ከመጀመሪያም በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝ እንደምጽፍልሽ አይደለም። ማን ነው የሚጽፍላት? ይህንንም ማየት ያስፈልጋል። እንደ ትእዛዙም እንሄድ ዘንድ ይህ ፍቅር ነው። ከመጀመሪያ እንደሰማችሁ በእርሷ ትሄዱ ዘንድ ትእዛዛችሁ ይቺ ናት። ብዙ አሳቾች ወደ ዓለም ገብተዋልና እርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። በስጋ እንደመጣ ቆይ እዚህ ላይ እሺ ትጨርሳለህ። አሁን እዚች ጋር እመቤቴ ሆይ የሚል በሀገር ነው ያስመሰልከው። በሀገር ነው አይደል? ሀገር ነው ያልከኝ። ቆይ እንቀጥላለን። ራሱ ይነግራል። እኔ እኮ አይደለም ወደ ሀገር ትለመናለች። እሺ ቀጥል። ሀገር አይደለም ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። የሌለ እንደ ሀገር እንጂ አይደለም ወደ ኢትዮጵያ ዘርጎ አይልማ። አንተ እኮ እመቤቴ የምል ሀገር ናት፣ ሀገር ነው የምትወክለው አልከኝ። ቆይ በነገራችን ላይ መጽሐፍ ቅዱስ ላይ አንድም ቦታ ላይ እመቤቴ የተባለበት የለም ማርያምን፣ አንድም ቦታ። ይሄኛው ሰው አንተ የምታነበው እስቲ እሱን ጨርሰው። ቆይ ላንብብ ልጨርስልህና እንደፈለግ ትላለህ። አንድም ቦታ ላይ እመቤቴ የሚል መጽሐፍ ቅዱስ ላይ ስለ ማርያም አልተጻፈም። ስለ ኢየሩሳሌም ነው ነገሩ፣ ግን ይለፍልህ። ቆይ እናነበው የለ ከዛ ምን ይላል? ብዙ አሳቾች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። ይህ አሳቾችና የክርስቶስ ተቃዋሚ ነው። የክርስቶስ ሙሉ ደሞዝ እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። ለሚወጣው ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው በክፉ ስራ ይካፈላልና። እንድጽፍላችሁ የሚፈልገው ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም። ዳሩ ግን ደስታችሁ በፍጹም እንዲሆን ደስታችሁ ይላል በፍጹም እንዲሆን የታለ እንድጽፍላችሁና የምፈልገውን ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም። ዳሩ ግን ደስታችሁ በፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍ ልነግራችሁ ተስፋ አደርጋለሁ። የተመረጠችው የእህትሽ ልጆች ሰላምታ ያቀርቡልሻል። አሁን የምጠይቅህ ምን ይላል? የተመረጠችው የእህቶችሽ ልጆች ማርያም እህቶች አሏት? እንግዲህ በኦርቶዶክስ እንደሚለው ቅድስት ድንግል ማርያም እህቶች አሏት ወይ? እዚህ ጋር የተመረጠችው የእህቶችሽ ልጆች ነው የሚለው አይደለም? ቃል በቃል የተመረጠችው የእህቶችሽ ልጆች ሰላምታ ያቀርቡልሻል አለ።
ስለዚህ ቅድስት ድንግል ማርያም በኦርቶዶክስ በማናችንም አንድ ልጅ እንደሆነች ማለት የሐናና የኢያቄም እንደሆነች ነው ኦርቶዶክስ የምትናገረው። አሁን ቅድም እኮ ማርያም ልጆች የላትም ምናምን አንተ ባልከው እሺ፣ አንተ ባልከው እንሄድ። አንተ ባልከው ስንናገር እዚህ ጋር እህቶች አሏት ወይ? የእህቶች ልጆችስ አሏት ወይ ማርያም? አሁን እዚች ጋር የእህቶቿ ልጆች ምናምን የምለውን እሱን አሁን ጀስት መጽሐፍ ላይ እኮ ብዙ እንትኖች አሉ፣ ብዙ ሰዎች አሉ፣ ግን ስማቸው ያልተጻፈ ብዙዎቹ አሉ። ገባ? ስማቸውን አይጻፍ ይችላል። ገባ? ካለ እህትና ካለ ወንድም የሚወለድ ሰው የለም። ለምን? ይሄ የሰው ተፈጥሮ ስለሆነ መጽሐፍ ላይ ያልሰፈረ ብዙዎቹ አሉ። ገባ? ብዙ አለ። አሁን እኔ የምጠይቅ እመቤቴ ሆይ እርስ በርሳችን እንድንዋደድ ወደ አንቺ እንጸልያለን የተባለው አንተ ኢየሩሳሌም ናት አልከኝ። ኢየሩሳሌም በእመቤቴ ወደ ኢየሩሳሌም ማን ነው የምጸልየው? ለኢየሩሳሌም ላሉ ቤተክርስቲያናቶች በሙሉ የተጻፉ ናቸው። ይናጣቅም እመቤቴ እኮ ነው የምለው። እመቤቴ ሆይ እርስ ቤተክርስቲያን እሺ፣ አንተ አሁን መልስልኛ። እመቤታችን ብሏል። አንተ እመቤታችን ስላለ ብቻ ኦርቶዶክስ ቤተክርስቲያን በተለይ በኦርቶዶክስ ምንድነው የሚባለው? እመቤታችን የሚባል ነገር አለ። መጽሐፍ ቅዱስ ላይ እመቤታችን ያለው ይሄንን የእህቶችሽ ልጆች ሰላምታ ይሰጣሉ ይላል። ማርያም እህቶች አሏት ወይስ የሏትም? በመጀመሪያ እሱም መልስልኝ። ማርያም እህቶች አሏት? እህቶች የሏትም። ከሌሏት እዚህ ጋር እህቶች አሏት ነው የሚለው። ስለዚህ ለእሷ እንዳልሆነ ይሄ ያፈርሰዋል ማለት ነው አይደለም? አሁን እህቶች ይኖሯት አይኖሯት እኮ መጽሐፍ ላይ የተገለጠ ነገር የለም ነው። እንደዛ ነው። እሺ፣ አይ የተገለጠ የለም። የላትም አላትም አንልም። የላትም አላትም አንልም። ግን እዚህ ጋር ይላል ነው በኦርቶዶክስ ቆይ አንተ በምታምነው እዚህ ጋር ስዕሏ ባለው በኦርቶዶክስ ትምህርት ቅድስት ድንግል ማርያም እህቶች አሏት ወይስ የሏትም? በተማርከው እህቶች የላትም። ተባረክ። እዚህ ጋር እህቶች ስላሏት ነው የሚናገረው። እህቶች አሏት ይላል። ስለዚህ አይደለም አሁን ስለ እህትና ስለ ወንድም ሳይሆን እመቤቴው የተባለው ለማን ነው ነው? አሁን እሱ ለእሷ አይደለም እያልኩ አይደለም፣ ሌላ ለማንም ይሁን ለእሷ ግን እንዳልሆነ አመንክ አላመንክም ነው የኔ ጥያቄ። ስለዚህ አሁን እኮ እቺ እመቤት የተባለችው ልጆች አላት እኮ አይደል እንዴ? አሁን ያልካት ትክክል አይደል? ማርያምም ልጆች አላት። አላት ልጆች። ስለዚህ አዎ ማቴዎስ 13:55 ላይ አንብብ። ኦኬ ቆይ አንተ ኦርቶዶክስ ነው ወይስ ሌላ እምነት ተከታይ ነህ? እሱ እኔ መጽሐፍ ላይ ያለውን ነው ያነበብኩልህ። ኖ ቆይ አንተ ኦርቶዶክስ ነው ወይስ የሌላ እምነት ተከታይ ነህ? ንገረኛ። ምክንያቱም ኦርቶዶክሶችን ማዛባት አልፈልግም። የኦርቶዶክስን ስም ወስደህ ስማቸው እንዲጠፋ አልፈልግም። ምክንያቱም የኦርቶዶክስ ወንድሞቼ ይህንን ስለማይሉ ማለት ነው። ስለዚህ ያለንበትን እምነት ንገረኝ። ኦርቶዶክስ እንዲሰደብ አልፈልግም። ካልሆንክ ኦርቶዶክስ ወክላ ስድብ አይደለም፣ ስለ ስድብ አይደለም። ንገረኛ። ስለ ስድብ ሳይሆን ኦርቶዶክስ እያንዳንዱ ኦርቶዶክስ መጥቶ ቅድስት ድንግል ማርያም ቆይ ስማኝ፣ ቅድስት ድንግል ማርያም ሌላ ልጅ አላት ብሎ አያምንም። ኦርቶዶክስ አታምንም። እንኳን ኦርቶዶክስ መጽሐፍ ነው የምለው፣ ካቶሊክ መጽሐፍ ነው የምለው፣ አንተ የምትለው መጽሐፍ ነው የምለው፣ ይሄ መጽሐፍ ነው የምለው። መጽሐፍ ያለው ነገር ነው። እሺ ንገረኝ። አንተ እኔ ኦርቶዶክስ ማሰደብ አልፈልግም። ያንተ አሁን የምትለው በመጀመሪያ በዚህ ጉዳይ ላይ እዚህ ጋር ቅድስት ድንግል ማርያም እህቶች አሏት የሏትም ብለህ ተነጋገር። አሁን ለምን ሽፍት ታደርጋለህ? እንትኑ ማነው ሽፍት ያደርገው? አንተ ነህ የሄድከው እንጂ አሁን አይደለም። ማርያም ልጆች አሏት ብለህ ደግሞ ሌላ ታሪክ ይዘህ መጣው አንተ ነህ። ወደ ሌላ አንዳንድ ነው ማስጨረስ። እኔ ከአንዳንድ እንሄዳለን ሌላ ቦታ አታስብ። አይደለም አሁን እዚች ጋር እመቤቴ ያለውን እሱም ፍቺ ንገረኝ። እመቤቴ ለከተማ እንዴት ይባላል ስባል ወስደህ ወደ ሌላ ተራራ ጫማ እንዳለው ታውቃለህ? ኢሳያስ 44 ላይ ለጫማሽ ለእግሮች ጫማ ይሰግዳሉ ይላል። ተራራ ጫማ አለው ማለት ይላል መጽሐፍ ቅዱስ። ጽዮን ወይ ኢሳያስ አይደለም። ኢሳያስ 60:14 ሌላ ነው የሚያወራው። ስለ ጫማና ስለ ተራራ ጫማ ምናምን አይደለም።
አንቺን የናቁሽ ሁሉ ወደ እግርሽ ጫማ ወድቆ ይሰግዳሉ ይላል። ስለዚህ እሱ ኢሳይያስ 60:14 ነው። ምን ማለት ነው? እስቲ ተርጉማ ይሄ ለእመቤታችን እኮ ነው የተነገረው። አያስቅም ዮኒ አያስቅም። ብራዘር የት ነው የምትሄደው? በመጀመሪያ ደረጃ በኢሳይያስ ዘመን ቅድስት ድንግል ማርያም አልተወለደችም፣ አልነበረችም። ብሉይ ኪዳን ዘመን ቅድስት ድንግል ማርያም አልተወለደችም። እነ ኢሳይያስ ትንቢት ነው የሚናገሩት። ገባ? ትንቢት ተናጋሪዎች እንጂ በእነሱ ጊዜ ያለች አልነበረችም ቅድስት ድንግል ማርያም። ቅድስት ድንግል ማርያም በአዲስ ኪዳን የመጣች ናት። አይ እኔ ኦርቶዶክስ ቆይ በብሉይ ኪዳን ውስጥ ቅድስት ድንግል ማርያም በብሉይ ኪዳን ውስጥ አልነበረችም። ትንቢት ተነግሮላታል ድንግል ተብሎ እንጂ ስሟ ተጠቅሶ ሌሎች ማርያሞች ነበሩ። እሷ ግን አልነበረች። በስሟ አልነበረች። እንኳን እሷ ቆይ አዲስ ኪዳን አይደለም። አዲስ ኪዳን የተባለው ኢየሱስ ከተወለደ በኋላ ነው ከሞተ በኋላ ነው አዲስ ኪዳን የተባለው? ንገረኝ። ቆይ የት ነው ያለው? ቆይ ምዕራፍ አንዳንድ እያዝን ነው። ብሉይ ኪዳን ውስጥ ማርያም አልነበረችም እያልከኝ ነው። ማርያም ደግሞ የብሉይ ኪዳን ሰው ናት ነው። በስሟ ቅድስት ድንግል ኢየሱስ የሚል ስምና ማርያም የሚል ስም የኢየሱስ እናት ማርያም ስም ብሉይ ኪዳን ላይ አልተጻፈም። እሺ ብሉይ ኪዳን ላይ ተስማማን? በዚህ በዚህ ተስማማን? አዳምጠኝ። እሺ ለአዳምጥ ተስማማን ወይ? በዚህ መጀመሪያ እሺ ለምን እስማማለሁ? መጀመሪያ አዳምጠኝና ከዛ በኋላ ኦኬ። አሁን ቤተሰብ ታጥፍ እያደረጋችሁ ፕሊዝ። አሁን አዲስ ኪዳን የሚባለው ኢየሱስ ከተወለደ በኋላ ነው ወይስ ሞትን ድል ካረገ በኋላ ነው? እስቲ ንገረኝ። ይሄን አዲስ ኪዳን ብለን እኛ ተቀበልነው ማለት በኢየሱስ እኔ እናንተ ችግር የለብንም። እሱን ቶ የኢየሱስ ጉዳይ አዲስ ኪዳን አይደለም። አዲስ ኪዳን የተሰጠን እኛ እሱ ካዳንም በኋላ ነው ማብራት። ድነት ከየት ነው የተነሳው? እሱ ከተወለደ በኋላ ነው ድነት የተነሳው? ከሞተ በኋላ? ይሄን ንገረኝ እኮ ነው። ኢየሱስ ከተወለደ በኋላ ነው አዲስ ኪዳን የተባለው ወይስ ከሞተ በኋላ ነው አዲስ ኪዳን የተባለው? ንገረኝ። ይሄንንስ ተወልዶልናል እየተባለ የእግዚአብሔር አምላክ ማርያም በብሉይ ኪዳን ይሰጠዋል እያለ አይደል እንደሚናገረው መጽሐፍ ቅዱስ? እሱ ኢሳይያስ 9:6 ላይ የምታወራው ነው። እሱ ሳይሆን አሁን እኔ የጠየቅኩ ምንድን ነው ማርያም በብሉይ ኪዳን ውስጥ አልነበረችም አልከኝ። አዎ በብሉይ ኪዳን ውስጥ አልነበረችም። ኢየሱስ ግን ወደ አዲስ ኪዳን ላይ ነው የተወለደው። ማርያም እና ኢየሱስ በአዲስ ኪዳን ሲወለድ ማርያም እኩል ከሱ ጋር ልጅ ሆና ነው የወለደችው ወይስ ትልቅ ሰው ነበረች በብሉይ እሱን የወለደችው? ይሄን እኮ ምን እንድታብራራልኝ። ቆይ እስቲ ተው፣ ቆይ ሌሎቻችሁ ተው፣ ኮመንቱን አቁሙ። ኮመንት ምንም መልስ አልፈልግም እኔ ማለት አዲስ ኪዳን የሚባለው አዲስ ኪዳን ኢየሱስ መጥቶ ኪዳን የገባው ለሰው ልጆች አዲስ ኪዳን የተባለው ከተወለደ በኋላ ነው ወይስ ከሞተ በኋላ ነው? አዲስ ኪዳን ወደዚህ የተሸጋገር ነው። በዚህ መካከል በራሱ ስታስበው እኛን መስቀል ላይ ተሰቅሎ ነው ያዳነን ተብሎ እየተጻፈ፣ አንተ ግን ሌላ ነው የምትለው። መስቀል ላይ ተሰቅሎ አይደል እንደ ያዳነን? ኪዳኑን ሰጠን መቼ ነው? እሱ ኪዳኑን ሰጠን። እሱን እኮ ነው የጠየቅኩ። መች ነው ለበደሌ ለምን ታመጣለህ? እዚህ ጋር አንብብልኝ። እዚህ ጋር ምን አልኩ? መስቀል ላይ ተሰቅሎ ተፈጸመ ካለ በኋላ ኪዳኑን የሰጠን ከዛ በኋላ ነው። እኛ ቆንጆ፣ በጣም ጥሩ መጣ። ስለዚህ ቅድስት ድንግል ማርያም በብሉይ ኪዳን ውስጥ ነበረች ማለት ነው። አዲስ ኪዳን ሳይመጣ አልነበረችም፣ አልተወለደችም። ትንቢት ተነግሮላታል። አልተወለደችም። ማምጣት ብሉይ ኪዳን ላይ እስቲ አምጣ። አዲስ ኪዳን ውስጥ አይደለም። አዲስ ኪዳን ውስጥ ሆና ነው የጸነሰችው ወይስ ብሉይ ኪዳን ውስጥ ሆና ነው የጸነሰችው? እንዴ አዲስ ኪዳን ላይ ነው እንጂ አባቴ። እሺ ሳቅ በጣም አይደለም። ብሉይ ኪዳን ላይ ቆይ ራሱ በኋላ የሚያፍርበት ስለሆነ አንብብልኝ። ይኸው
አንብብልኝ። አዲስ ኪዳን አሁን ለምሳሌ ለቅድስት ድንግል ማርያም በሉቃስ ላይ ሉቃስ አሁን የጻፈለት በአዲስ ኪዳን ነው። አዎ ቅድስት ድንግል ማርያም ደግሞ ጌታ ኢየሱስን የጸነሰችው እሱ ክዳን ከገባልን በኋላ አይደለም፣ ከክዳኑ በፊት ነው። ክዳን አሁን ከሞተ በኋላ ነው አልክ አንተም። ትክክል። በመስቀል ላይ ሆኖ ማለት ነው። ስለዚህ ክዳን አልመጣም የዛኔ። ስለዚህ ያ ክዳን ያልመጣ እየተባባልን ያለ ነው እኔ እናንተ። በብሉይ ኪዳን ላይ ቅድስት ድንግል ማርያም አልነበረችም እያልኩ፣ በአዲስ ኪዳን ላይ ከምን ጀምሮ? ከማቴዎስ ጀምሮ በነበረው ከማቴዎስ፣ ሉቃስ፣ ማርቆስ፣ ዮሐንስ ከሚለው ከመጣ በኋላ ባለው ነው። በአዲስ ኪዳን ላይ ነው ያለችው። መጽሐፍ ቅዱስ ላይ ነው የምናወራው አይደል እንዴ? ስለዚህ አዲስ ኪዳን ከተባለ እኮ በቃ እሷ እንዴ እኔ አገላለጽ አልገባኝም። አዲስ ኪዳን የፈለግኩት ምንድን ነው? በነ ሙሴ ዘመን ቅድስት ድንግል ማርያም አልነበረችም። በነ ኢሳያስ ዘመን አልነበረችም። በነ ዳዊት ዘመን አልነበረችም። ግን ዘመኑ አለ። ዘመኑ አላለቀም። የብሉይ ኪዳን ዘመን አላለቀም። ማለቂያው ላይ ነው። ይሄን ፈልጌ ነው እንጂ እሺ፣ እሱን ለማለት ከፈለግ በእሷም ተግባብተናል። በቃ አዲስ ኪዳን ስል ግን እኔ ሁልጊዜ ስንል የነበረውም ከበፊትም ማናችንንም ጠይቅ፣ ከማቴዎስ ጀምሮ ያለውን አዲስ ኪዳን እንለዋለን። ከዘካርያስ ወደዛ ያለውን ደግሞ ብሉይ ኪዳን ይባላል። ከኦሪት ዘፍጥረት እስከ ዘካርያስ ያለው ምንድን ነው? ስለዚህ የብሉይ ኪዳን ታይም አላለቀም ማለት ነው። የብሉይ ኪዳን ታይም አላለቀም። በዛ ውስጥ ነው ድንግል ማርያም የተወለደችው ነው። አንተ የምትለው በአዲስ ኪዳኑ የምንለው ኪዳን የሚባለው በትርጉሙ ከሄድን ትክክል። ኪዳን በሚለው ትርጉም ከሄድን አብሶሉትሊ እኛ ኪዳን ያገኘ ነው የዳን ነው ክርስቶስ በመስቀል ላይ ሆኖ ተፈጸመ ብሎ ከሰጠን በኋላ ነው። እሱ ያስማማኛል። አሁን አንተን የምጠይቀው ሁለት ያጠራጠሩኝ ጥያቄዎች አሉኝ። ኦርቶዶክስን አይደለም። ከዛ በኋላ ወደ ጥያቄ እሄዳለሁ። እቺ ጋር አሁን እውነቱን ለማወቅ ነው ገባ ከአንተ ጋር ማወራው ገብቷል አይደል? ብዙ አይነት ኦርቶዶክስን አይደለህም ማብራት እኔ ጴንጤ ነኝ። ቆይ እኔ ልመልስልህ መጀመሪያ። እኔ ጴንጤ ነኝ። ጴንጤ አማኝ ነኝ። ያንተን ንገረኝ። ኦርቶዶክስን አይደለህም? አሁን ለምን ጠየቀኝ? ዮኒ አይ ትክክለኛ ጥያቄ ነው። ኦርቶዶክስ ነው አይደለም? ኦርቶዶክስ እንዲሰደቡ አልፈልግም። ራስን ወክለና ምንድን ነው ሃይማኖቱ ወይ እምነት? አሁን ማን ኦርቶዶክስን ያሰደበው? ኦርቶዶክስ በጣም ጥሩ። ኦርቶዶክስ ምን ትላለህ? እኔ ከኦርቶዶክስ ለምን እንደሆነ ታውቃለህ? ለምን እንደሆነ ታውቃለህ? አሁን የኦርቶዶክስ ልጆች አንዳንዴ ቼክ አድርጉ። እኔ የሃይማኖት ልዩነት የእምነት ልዩነት አለ፣ ግን ስዕሉን ላይ አረገ ኦርቶዶክስ ነው ብዬ እንደማላምን ከዛሬ ጀምሮ ተምሬበታለሁ። በዚህ ልጅ አዲድ ለርን ማርያምን ስዕል ያደረገ በሙሉ ይሄን ስዕል ያደረገ በሙሉ የሚሳደብ በሙሉ ኦርቶዶክስ እንዳልሆነ ዛሬ አስተምሮኛል ይሄ ልጅ። ታንክ ዩ። ስለዚህ ኦርቶዶክስነት እኮ አይደለም። አሁን ዮኒ ይኸው ምን አለ መሰለህ፣ አሁን እውነታ ነገር አሁን ምንድን ነው አንተ የጨነቀ ለመመለስ ከስዕሉ አይደለም የጨነቀ ሳይሆን አሁን እዚች ጋር ቅድም የተነሳ ነው ነገር ፕሮፋይል ነው። አሁን እሺ አልመልስም ካልከኝ እኔ በጣም ሶሻል ሚዲያ ላይ የቆየው ወጣህ እንዴ ራስ። እኔ ኦርቶዶክስ መቼም ጥላት ብትለኝ የማልጠላት እማዬን ነው የማስበው። ስለዚህ ሰማ ኤርሚሻ እንዴት ነህ? አለ ለቀይ በዛኛው ስልክ ገብቼ ላሳየ ፕሮፋይሉን ሪፖስት ያደረጋችሁን ቪዲዮዎች ምናምን ላሳየ። ይህ ፕሮቴስታንት። ስለዚህ ለካ አንዳንዱ ፖለቲካ ነው የሚሰራው። ስዕል ታደርጉና የምትሳደቡት ኦርቶዶክስ አትሆኑ። እኔ ለምን ኦርቶዶክስ እንደዛ አድርገው ይሳደባሉ እላለሁ። ለካ የተላኩ ሚሽነሪዎችም አሉ። ኖ መጀመሪያ ሰድቦኝ ነበረ። አልገባችሁም? ምንድን ነው የሆነው መሰላችሁ? መጀመሪያ ሲሰድበኝ ነበር ከስርና ተው ይህን ስዕል አድርገህ አትሳደብ ብዬ ነው። ከዛ ጥቅስ ሲጠቅስልኝ ያስገባው ጥቅስ ያስገባው ለዛ ተግባባል። ያንን ነው። ከዛ ሳየው ሳስገባ ማውራት ጀመርን። ማውራት ስንጀምር የሌለ ወንጌል አመጣ። እሱን ሲይዘው
ማርያም ልጅ አላት ማለት ሲጀምር የዛኔ ነው ጥያቄው ነው። ምክንያቱም አንዳቸውም የኦርቶዶክስ ልጆች ጌታ ኢየሱስ ክርስቶስን ከወለደች በኋላ በድንግልና ኖረች ብለው ነው ኦርቶዶክስ ወንድምናቶች የሚያምኑት። ስለዚህ በዛ ነው። ይሄ ልጅ ደግሞ ካቶሊክም ቢሆን ካቶሊክ ነኝ ብሎ መግባት ይችላል እኮ። ማከለከለው? ማን ከለከለው? አልከለከለም። ፍቅር ሲዝም መሆን ይችላል። እኔ ችግር የለብኝ። በሌላ ሰው ግን ማታለል አይቻል። በሌላ እምነት ገብቶ ነኝ ብሎ ያረል አካውንቱ አዎ ጎሄድ መልእክት አለን። እኛ ግን የተሰቀለውን በጌታችን በኢየሱስ ክርስቶስ ያው ስም በምድር ዙሪያ ያላችሁ ፖስቶቹ ናቸው እነዚህ። አይ ኤርሚን እንኳን ኦርቶዶክሶች ሪፖስት አያደርጉም፣ ግደሉ። ይሄው ሪፖስቱ እሱ የነጠላ አምላክ አይደለም። እግዚአብሔር የኮታንኩት አምላክ አይደለም። ኦኬ ታንክ ዩ። ይሄ ሪፖስቶቹ ናቸው። ያኛው ተዘረረ፣ ይሄኛው ደግሞ በተራው ለማዘረር ቸኩሏል። አሁን ገባኝ። አየህ እኔም እንደዛ ነው። ለዛ ነው በቃ ይሄ ላሳይ ብዬ ነው። ይሄ ተባረክልኝ ኤርሚዬ። እሺ ብርክ። ለዚህ ነው እኔ በፍጹም አላማ የለኝም፣ ወደፊትም አይኖረኝም። እሺ